ኦርቶዶክስ እያለ ሰንበት ትምህርት ቤት ለመማር ቤተክርስቲያኑ ለመማር እድሉ ነበረ ነበር ነበረክ? በውስጥ ኮርች ነበር። ያው አንዳንድ እውቀቶች ባለማወቅ ሄጃለሁ። ለመመለስ ደግሞ ዝግጁ ሆኜ አንዳንድ ነገሮች ብማር ምናምን ብዬ ነበር። ለመመለስ የፈለጉበት ምክንያት ማህበራዊ ህይወት፣ ቤተሰብ ደግሞ በራሱ ተመለስ ብለውኛል። አስተዳደጊ የኦርቶዶክስ ነው ብያለሁ። አንተ መመለስ የፕሮቴስታንቱ ትምህርት ስህተት ነው ብለህ ስላሰብክ ነው። ምክንያቱም ቤተሰብ ተመለስ ስላለ ከሆነ የምትመጣው ተመልሰህ ትሄዳለህ። ቤተሰብ ደግሞ ሌላ ቦታ ሂድ ሲለ፣ ትምህርት ስህተት ከሆነ ግን ትምህርት ነው ይለየ። ስለዚህ ትምህርት ላይ ፎከስ ታደርጋለህ። ትምህርቱ ነው ወደ ኦርቶዶክስ እንድትሆን ያደረገ ወይስ የቤተሰብ ጉዳይ ነው? እሺ፣ ማን ነው ስምህ ወንድሜ? ስሜ ቢኒያም ይባላል። ያሬዱ እንዴት ነህ? እግዚአብሔር ይመስገን። የት ነኝ አልከኝ? ሙሉ ወንጌል። ሙሉ ወንጌል ነኝ። ኦርቶዶክስ ሆነ ነበር? ኦርቶዶክስ ሆነ ታውቃለህ? ነበር ከኦርቶዶክስ በፊት? አይ አላውቅም። አላውቅም። ኦኬ። እኔ ኦርቶዶክስ የነበሩትን ነበር የፈለግኩት። ኦርቶዶክስ ሆነው የወጡትን ፕሮቴስታንቶች ነበረ እንትኗ የቶፒክ እንትኗ። ችግር የለውም። አይ ቆይ ከአንተ ጋርም እናወራለን። እሺ፣ ስለ ኦርቶዶክስ ትምህርት ታውቃለህ? በተወሰነ ምልክ እንደ ቤቱ ባላደግበትም ግን ኦርቶዶክስ ማልሆንበት አውቃለሁ። በተወሰነ ካወቁ ጠይቀኝ። በተወሰነ ተማሪው ባልሆንም በተወሰነ ጠይቀኝና። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሰረት ትምህርቶች አሏት፣ ወይም ሃይማኖታዊ የሆነ ወይም የማይለወጥ የማይስተካከል የማይሻሻል ትምህርት አላት፣ ወይም የእምነት መሰረት ብላ የምታስተምራቸው ፒላር ብላ። እነሱ ላይ ጥያቄ አለ ማለት? ዶግማዎቿን ነው የምትለኝ አንተ? እኔ ኦርቶዶክስ ማልሆንበትን ልነግርህ እችላለሁ። ኦፍኮርስ ዶግማ የሆነ ጉዳይ ነው። ዶግማዎቿ ላይ ጥያቄ አለ ወይ? እነዚህ 5ቱ ዶግማዎች ላይ ጥያቄ አለ ወይ ያልኩ። ምክንያቱም አንድ ሰው ኦርቶዶክስ ለመሆን ሲያስብ ወይም ሲወስን እነዚህን 5ቱን ነው መጀመሪያ ተምሮ አምኛለሁ ብሎ የሚመሰክረው። ስለዚህ እነዚህ 5ቱ ላይ ጥያቄ አለ ወይ? ምናልባት ከተረዳኝ ያልሆንኩበትን ስነግርህ ከእሱ ጋር ይገናኛል ብዬ አስባለሁ። በድፍረት እንዳልልህ። ታውቃቸዋለህ? ሲጀምር ማን ናቸው ንገረኝ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ እነሱም መሰለኛል። በጣም ጥሩ። ከነዚህ ውስጥ በትምህርቱ ይሄ ትምህርት ስህተት አለበት ያልከው ትምህርት የትኛው ትምህርት ነው? ከነዚህ ከ5ቱ ምስጢረ ሥጋዌ ላይ ይመስለኛል። ጥያቄን ብነግርህ ይገባል። አይ መጀመሪያ ጥያቄህን እንድታውቀው ስለፈለግኩኝ ነው። ለምንድነው እንድታውቀው የፈለግኩት? መጀመሪያ አንድ ሰው ኦርቶዶክስ መሆን ሲፈልግ መጀመሪያ እኛ የምናስተምረው እነዚህን 5ቱን አዕማደ ምስጢራት ስለሆነ ሲጠመቅም እነዚህን ተምሮ ጨርሶ ተጠይቆ አምኛለሁ ብሎ ሲያስረዳ ስለሆነ የሚጠመቀው። ስለዚህ የመጀመሪያ ኦርቶዶክስ ላለመሆን ሰዎችን ሊይዛቸው ሊከለክላቸው የሚችለው እነዚህን ትምህርት አለመማራቸው ነው። አይ እኔ ያውቃቸዋለሁ ካልክ ምስጢረ ሥጋዌ ነው ጥያቄ አለ? በጣም ጥሩ። እሺ መጀመሪያ ትምህርታችን ንገረን እስቲ። ሥጋዌ ላይ የእኛ ትምህርት ምንድን ነው? አንተ ማትቀበለው? የእናንተ ማልቀበለው መጽሐፍቶቻችሁ ላይ ሰው አምላክ ሆነ ትላላችሁ። እሱን አልቀበልም። ሰው አምላክ ሆነ ሊባል አይገባም ብዬ ሰው አምላክ ስላልሆነ ሰው ማልቀበለው ኦርቶዶክስ ማያረገኝ ትልቁ ነገር ይሄ ነው። ከልቤ ነው ነገር ከልቤ ነው ማወራክ እና ሰው አምላክ ሆነ የሚለውን በጣም እሱ ነው አእምሮ የሚረብሸው። ሌላ ነገር አይረብሽም። ኦኬ ችግር የለውም። አምላክ ሰው ሆነ፣ ሰው አምላክ ሆነ እንላለን። በደንብ ስማኝ። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን አንጀምርም። ስንጀምር እንደምንለው አምላክ ሰው ሆነ ካለም በኋላ ሰው አምላክ ሆነ እንላለን። አምላክ ሰው ሆነ ያልንበት ምክንያት ግልጽ ነው መቼም አይደል? እሱ ላይ ችግር የለብህም። እሱ ላይ ችግር የለብኝም። በጣም ጥሩ። ሰው አምላክ ሆነ ስንል ምን ማለት ነው ታውቃለህ? ለምሳሌ በመስቀል የተሰቀለው ማን ነው ብልህ ሥጋ ትለኛለህ? በመስቀል የተሰቀለው ማን ነው? ኦፍኮርስ መለኮት አልተሰቀለም። ኦፍኮርስ የተሰቀለው ማን ነው በመስቀል ላይ? እኔ ጠየቅኩህ። አሁን በመስቀል የተሰቀለው ማን ነው ያልኩህ? ስግው ቃል። ለምን ስግው? ለምን ሥጋ አትልም? ለምን ስግው ቃል ትላለህ? መለያየት አልችልም። ለያይቼ ለምንድን ነው? ኦበዝ አየኸው። ስለዚህ አሁን ምን እንላለን እኛ? አምላክ ሞተ እንላለን አይደለ? አይደል? አምላክ ሞተ። አሁን አንተ ክርስቲያን ከሆንክ አምላኬ ሞተ ስትል እኮ አታፍርም አይደል?
ለምሳሌ ሙስሊሞች እንዴት አምላክ ይሞታ ይላሉ። አምላክ እኮ ይሞታ አይደለም ይላሉ አይደል? እኛ ግን አምላክ ሞተ ስንል አንፈራም አይደል? አምላክ ሞተ ብለን የተናገረው ለምንድን ነው? የስጋን ባህሪ የስጋን አካል ገንዘቡ ስላደረገ ለስጋ የሚነገረው ለአምላክ ተነገረ፣ ለአምላክ የሚነገረው ለስጋ ተነገረ። ለምሳሌ የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል? ትክክል። ደም ኃጢአት ያነጻል በባህሪው ደም ሆኖ አይደለም። የኔ ደም የማንም ደም አያነጻም። በጣም ጥሩ። የክርስቶስ ደም ስትላውን ደም ስትል ለብቻው ስናየው የሰው ነው አይደለ? የሰው ባህሪ ነው አይደል? ግን ለመለኮት ለእግዚአብሔር ልጅ ለሆነው ለክርስቶስ ለራሱ ለአምላክ ደም ተብሎ ተነገረለታል። ትክክል። ያ ደም ደግሞ ምን ተባለ? ኃጢአትን ይቅር የሚል ነው ተባለ አይደል? ኃጢአት ይቅር ባይ ነው ተባለ ደሙ አይደል? ደም እኮ ኃጢአት ይቅር ባይ ተብሎ አይነገርለትም አይደል? እንደ ኖርማል ካለ ትርጓሜ ካየኸው ይቅር አያስብልም። ዝም ብሎ ደም መተርጎም ግዴታ ነው። ምክንያቱም እኛ ክርስቲያኖች ነን። መጽሐፍ ቅዱስን ዝም ብሎ መጽሐፍ ለምሳሌ እግዚአብሔር ተጸጸተ ተብሏል፣ መተርጎም አለበት። በጣም ጥሩ። ስለዚህ ሰው አምላክ ሆነ ስል ማለት ነው እያስረዳውክ ነው እስካሁን። ይኸውልህ ሰው አምላክ ሆነ ስል ምን ያልመሰለ ለቃል ለስጋ የሚነገረው ለመለኮት ተነገረ፣ ለመለኮት የሚነገረው ለስጋ ተነገረ፣ ለአምላክ የሚነገረው ለስጋ ተነገረ፣ ለስጋ የሚነገረው ለአምላክ ተነገረ እያልን ነው። ለምሳሌ እዚህ ቆላሲያስ ላይ እንዲህ ይላል። ቆላሲያስ 2:9 ላይ አሁን እኔ ጥቅስ እየሰጠሁ አንተ ደግሞ የምትቃወምበትን ታሳየኛለሽ። የምትቃወምበትን ጥቅሶች ዝም ብሎ ሎጂክ ሳይሆን የምታወራኝ ጥቅስ ከመጽሐፍ ቅዱስ። ቆላሲያስ 2:9 እንዲህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠብቁ ካለ በኋላ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። እርሱ የተባለው ማን ነው? እዚህ ጋር በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። በክርስቶስ ኢየሱስ ሰውነት የተባለው የማን ሰውነት ነው? የክርስቶስ ኢየሱስ። የክርስቶስ ሰውነት በምላት ምን አለው ይላል? በሙሉ በምን አለው? በምላት የመለኮት ሙላት አለው። የመለኮት ሙላት። ስለዚህ የመለኮት ሙላት በሰውነት ተገልጦ ይኖራል ሲባል ማለት ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ሲባል መለኮት ሰውኛ ባህሪን ገንዘብ አድርጎ እንደተወለደ ነው የሚያሳየው። በጣም ጥሩ። ኢየሱስ ክርስቶስ ሰው ብቻ ነው አይደለም። ኢየሱስ ክርስቶስ አምላክ ብቻ ነው በምድር ላይ ሳለው ከስጋ ከለበሰ ከተዋሃደ በኋላ አይደለም። ፍጹም ሰው ፍጹም አምላክ ታለ አይደለ? ፍጹም ሰው ፍጹም አምላክ። አስተውል። ፍጹም ሰው ፍጹም አምላክ። ፍጹም ሰው ፍጹም አምላክ ያልክበት ምክንያት ለምንድን ነው? የአምላክ የሰውን ባህሪና ገንዘብ ምን ስላደረገ? የሰውን ባህሪና የሰውን አካልና ስጋ ምን ስላደረገ? የራሱ ስላደረገ አይደል? ስለዚህ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ክርስቶስ መለኮት ነው አይደለ? ስለዚህ ያ የተዋህዶ ስጋም ከመለኮት ጋር አንድ ስለሆነ ለሰውነት የሚነገረው ለመለኮት ይነገራል፣ ለመለኮት የሚነገረው ለሰውነት ይነገራል። ለምሳሌ ደግሞ ልጨምር ሌላ ምራቁን እንትፍ ብሎ ችግር የለም። አንዴ ስማኝ፣ አንዴ ትምህርቱን ላስረዳህ። ምራቁን እንትፍ ብሎ ያን አይነ ስውር አይኑን አበራ አይደለ? እሺ፣ ምራቅ የምን ባህሪ ነው? ምራቅ ሰውኛ ባህሪ ነው፣ የሰው ባህሪ ነው። ምራቅ ለብቻ ያድናል? በጭራሽ አያድንም። ግን ምራቅ አዳነ ተባለለት አይደል? አዳነ ተባለ። ግን ይሄ ትርጉም ስለዚህ ይኸውልህ እግዚአብሔር ሰው ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል እኔና አንተ አምላክ ሆን እያልን አይደለም። አንድም አከበረው እያልን ነው። በይዘወይ ስጋን አከበረው፣ ያ የተዋህደውን ስጋ አከበረው፣ ያን የተዋህደውን ስጋ የመለኮት ገንዘቡ አደረገው እያልን ነው። ሰው አምላክ ሆነ ስንል አስተውል እንጂ እኔና አንተ አምላክ ሆንን እያልን አይደለም። አንድም ደግሞ መሰለ አዳምና ሔዋን ትዝ ይል እንደሆነ ምንነት ፈልገው ነው ዕፀ በለስ የበሉት? እሱ ላይ ችግር የለብኝም እኮ ያሬዱ። ምንነት ፈልገው ነው? መልስልኝ።
ትምህርታችን እየነገርኩ ነው ያለሁት ነው። አምላክነትን ፈልገው መለኮትነትን ፈልገው። ኦኬ በጣም ጥሩ። ኢየሱስ ክርስቶስ ሁለተኛው አዳም ይባላል አይደለ? ትክክል። ሁለተኛው አዳም ይባላል። ስለዚህ ሁለተኛው አዳም ይባላል። ያ ሁለተኛው አዳም ግን የእግዚአብሔር ልጅም ነው የሰው ልጅም ነው አይደለ? የሰው ልጅ በመሆኑ ከእግዚአብሔር ልጅነቱ ጎሏል? ከመለኮትነቱ ጎሏል? በጭራሽ አልጎደለም። ስለዚህ ኢየሱስ ክርስቶስ ገንዘብ ያደረገው ያ ስጋው ያ የነሳው ስጋ ያ የተዋህደው ስጋና ደም ምን ተባለ? የመለኮት ሙላት በዛ ስላለ ፈዋሽ ተባለ፣ አዳኝ ተባለ። በቁስሉ ተፈወሳችሁ ተባለ። ቁስል እኮ አይፈውስም። ይፈውሳል እንዴ? አይፈውስም ማለት የክርስቶስ ቁስል ግን ፈዋሽ ተባለ። ደሙ ግን ይቅር ባይ ነው ተባለ። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል ያ የተዋህደውን ገንዘብ አካሉ ያደረገውን የራሱ ያደረገውን ገንዘብ ያ ቃል ስጋ ሲሆን ቃል ገንዘብ ያደረገው ስጋ የቃልን ባህሪ የቃልን አካል ገንዘቡ አደረገ። ስለዚህ ለቃል የሚነገረው ለስጋ ይነገራል፣ ለስጋ የሚነገረው ለቃል ይነገራል። ምክንያቱም ከቃል ስጋ ከሆነ በኋላ ሁለትነት ስለሌለ ኦኬ። ይሄ ስጋ ይሄ መለኮት፣ ይሄ መለኮት ይሄ ስጋ ያክ ስለማትከፋፍል ማለት ነው። ያሬዱ ጥያቄ ላብራራል። ስታብራራ ግን መቋሚያን ከመጽሐፍ ቅዱስ ጥቅስ ስጠኝ። ልክ እንደኔ ዝም ብሎ ሎጂክ ሳይሆን በተጠኛውን ጥቅስ ስጠኝ። መጽሐፍ ቅዱስ ውስጥ መጀመሪያ እኔ አሁን ሎጂክ አላበራራው። መጽሐፍ ቅዱስ ሰጠው። ምን ጥቅስ ነው የፈለግከው? አሁን ሳላወራ ምኑ አይባልም ያልክበትን ለምሳሌ እኮ ልንገርካ። አትንገረኝ። ጥቅስ ስጠኝ። በዚህ ምክንያት አይባልም በለኝ። ዮሐንስ 1:14 ኧረ አባቴ ስማኝ እንጂ አይ ዝም ብለህ እኔ አልሰማህም። ሚዲያ ላይ ከብሶ ጋር ስለምንተዋወቅ ዮሐንስ ዝም ብዬ አልሰማህም። ዮሐንስ 1:14 አነብልሃለሁ። አይዞህ ችግር የለውም። እሺ ቃልም ስጋ ሆነ። ልቀጥል። በቃ ቃል ስጋ ሆነ ይላል። ስጋ ቃል ሆነ የሚል የለም። እናንተ ግን ሰው አምላክ ሆነ ትላላችሁ። ቃልም ስጋ ሆነ ማለት ነው። ቃል ስጋ ሆነ ማለት ቃል የማይታይ የማይደሰሰው አንዳንድ ላይ ብትሄድ መጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ እሱም ቃል ስጋ ሆነ ማለት ነው ያልኩህ እኮ። እያብራራሁልህ እኮ ሰውዬ መስማት አትችልም እንዴ? ምንድን ነው? ኦኬ በጣም ሪስፔክትፉል ሆኜ ነው የማወራ። በጣም ሪስፔክትፉል ሆነ አውራኝ። ግዴታ የለብኝም እኮ አንተን መስማት አይዘ ወይ በጣም አንተንም ግዴታ የለብኝም። ካልፈለግህ ታዲያ ለምን አትወጣም? የሀገር መከታ ከሌለህ እወጣልሃለሁ። መስማት ካልቻልክ ዝም ብለህ በጉን ችግር የለውም ውጣ። ችግር የለውም በጉን እንደ አህያ እየጫንክ ንደው። ካለ እውቀት ይሄ እንደደብስ ንደው። በቃ ደህና ደር በል ደህና ደር። እሺ ስድብ ባይዘወይ ስድብ እውቀት አይፈልግም። ስድብ የመጨረሻ የሚፈልገው በቃ ተሳዳቢ መሆን ብቻ ነው እና ባዶ ማድረግ ጭንቅላትን ሴት እና ጥላቻ ከዛለቅ ከዛም ሜቢ አስተዳጋችሁ ወይ የእናት የአባት ተሳዳቢነት የማህበረሰቡ ተሳዳቢነት እነዚህ ሁሉ ይደምሩና ተሳዳቢ ትሆናለህ ማለት መጨረሻ ላይ እና እንዲህ ነው እንግዲህ ወገኖቻችን። በርታል ነው ወንድሜ። ተኛ፣ አሁን የሰላም እንቅልፍተኛ ረፍት አድርግ። ጭንቅላትን ትንሽ ያሳርፈው። ተበሳጭተሃል፣ ተናደሃል ምናምን እና ረፍት አድርግ ወገን። እሺ ሌላ ፕሮቴስታንት አለ? መቼም ፕሮቴስታንት እንዲህ ነው አልልም በአንተ መውረድ። እሺ ሙስሊም ነው። እኔ ምንም ይሁን ምን ሙስሊም ሆነ ፕሮቴስታንት ሆነ እኔ ምን አውቃለሁ። እንግዲህ መጨረሻ ላይ የምናውቀው ወንድማችን ተናደዋል፣ የሆነ ነገር ውድ ሆነበታል ወይ በኑሮ በህይወቱ ደስተኛ አይደለ ይሆናል እና መረዳት አለብን ወገናችንን። አሁን ይህን በግዝ በሉት። አዎ እኛ የክርስቶስ በጎች ነን። ይህ እኮ ያሳፍረን ባይዘወይ። ብዙ ጊዜ ሙስሊም የሆነ ሰው እኛን በግ እያለ ይሰድበናል ታውቃላችሁ። ከታች ሙስሊም ነህ ሲሉ ታው እያልኩ ነበር። አሁን አንደበት ሲከፈት እነሱን እየመሰልክ መጣ ወንድሜ። ለክርስቲያን እኮ በግ መባል እኮ ክብሩ ነው ባይዘወይ፣ በጣም እኮ ክብር ነው። አሁን የክርስቶስ በጎች ነን፣ በጎቼን አውቃቸዋለሁ ብሏል ክርስቶስ ኢየሱስ። እና በግ ስትል በጣም በደስታ ነው። ሙስሊሞች እኛን ያበሳጩ መስሏቸው በግ ይላሉ። የሚገርም እኛ ደግሞ በደስታ በቃ ወዬ ነው ምንለው። ወዬ እኔ ክርስቶስ በግ አለው ወዬ ነው ምንለው። እና ይሄን በግ ካልክ አዎ የክርስቶስ በጎች ነን። አንተ ፍየል ከሆንክ አላቅም፣ እሱን አንተ ወቅ። እኔም ብጠይቄ ግን አዎ በግ ነኝ፣ የክርስቶስ በግ ነኝ ብዬ መልስልሃለሁ ወንድም አለም። እና በግ ስድብ መስሎ ከሆነ ተቸገርክ።
በእውነት በማቴዎስ ወንጌል ምዕራፍ 24 እና 25 ስናነብ ጻድቃን ቅዱሳን በበግ ተመስለዋል እና እናንተን በግ እያላችሁ ነው፣ ቅዱሳን እያላችሁ ነው ማለት ነው፣ ጻድቃን እያላችሁ ነው ማለት ነው ወገናችን። እና ስድብ ሳይሆን ወንድሜ እየመረከን ነው። እና ብዙ ጊዜ ሙስሊሞች ናቸው ይህን የሚጠቀሙት ብዬ ነግሬሃለሁ። እና ሙስሊም ከሆንክ እንዳታስፎግር ራስን ሳታስፎግር። እሺ ስለ ጥምቀት ይላል። የጥምቀትን ላሳያችሁ እና አንብቦ እስቲ ገጽ 377 ላይ ያለ ነው። እሺ ስለ ጥምቀት ይልና እንዲህ ይላል። ስለ ጥምቀት ምን ይላል? ይሁት በመጀመሪያ ጥምቀት በሰዎች የተሰራ ወይም የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት አለና 10 ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡ የተሰጡ ናቸው አለ። 10 ትእዛዛት አስተውሉ። ብዙ ጊዜ ወገኖቻችን 10 ትእዛዛት አያስፈልገንም ይሉናል አይደለ? እዚህ ጋር ግን ይላል እንዲያውም በመካነ ኢየሱስ ከእግዚአብሔር የተሰጡ መለኮታዊ ትእዛዞች ወይም መለኮታዊ እሳቤዎች ብለው ከሚጠቅሷቸው ማን ናቸው ይላል? ይሁት 10 ትእዛዛት አንደኛ ይኸው 10 ትእዛዛት፣ ሁለተኛስ የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡ ናቸውና እንደዚሁም ደግሞ ይላል ይሁት ጥምቀት ሰዋዊ ጨዋታ ሳይሆን አያችሁት? እንደዚሁም ደግሞ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይላል ሉተር። በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን አያችሁት? በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቀት አዘዋል ይለናል ሉተር መካነ ኢየሱሶች። ለነገሩ መካነ ኢየሱሶች ኦርቶዶክስን አብረው ከጴንጤቆስታ ጋር ለማጥቃት ሲሉ ይህንንም ይክዱታል። ምክንያቱም ይህን ሰሞን አባትም እየካዱ ነው፣ ፖስት ሰክሴሽን ሐዋርያ ቀብሎሽንም እየካዱ ነው፣ ጴጥሮስ ማርቆስን ሾሞ የሚለውንም እየካዱ ነው፣ ማርቆስ በጴጥሮስ አትሾመ የሚለውን በቃ ይህ ሁሉ እየካዱ ነው፣ እየጣሉ ነው ብዙ ነገር። እችንም እንግዲህ መቼም አይፍቋት አላቅም እንግዲህ ከካዷት። ግን ምን ይላል ይኸው በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይሉናል። በመሆኑም በግዴለሽነት የምናደርገው ወይም በክብረ በዓላት ቀናት እንደምንለብሰው አዲስ ቀይ ኮት አድርገን ልናየው ልንቆጥረው አይገባም። ልክ ጴንጤቆስታሎች ምልክት ነው ዝም ብሎ መተባበር ነው እንደሚሉት አይደለም። ይሄ ዝም ብሎ በቃ ምልክት እንደሚባል አይደለም ይሉና ጥምቀትን የላቀ የከበረና ከፍ ያለ አድርገን መቁጠራችን እጅግ በጣም አስፈላጊ ነው ትላለች መካነ ኢየሱስ። በአሁኑ ጊዜ ዓለም ጥምቀት ውጫዊ ነገር እንደሆነና ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ በጩኸት በሚናገሩ የእምነት ቡድኖች እነማ ጴንጤቆስታሎች፣ እነ ቃለ ሕይወት፣ እነ ሙሉ ወንጌል በቃ እነዚህ ሁሉ ከታች ቆይታ አላችሁ ምን እያሉ እንደሚናገሩት ይኸው ጥምቀት ምንድን ይላሉ? ጥምቀት ውጫዊ ነገር እንደሆነና በቃ ውሃ ብቻ ነው፣ ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ ከመዳናችን ጋር አይገናኙም እንደሚሉት ማለት ነው ጴንጤቆስታሎቹ። እንደማይጠቅም በጩኸት በሚናገሩ የእምነት ቡድኖች በመሞላቷ የእምነት ቡድኖች ይሏቸዋል። እነዚህ ዳግም አጥማቂዎችም ማለት ነው። እነ አና ባፕቲስት፣ እነ ሉተሪያን፣ እነ ሙሉ ወንጌል፣ እነ ቃለ ሕይወትም ማለት ነው ጴንጤቆስታሎች በመሙላቷ ይላል ለውዝግቦቻችንና ለጦርነታችን አብይ ምክንያት ሆነዋል። ነገር ግን ምንም ያህል ውጫዊ ምልክት ቢሆንም ምንም ያህል ውሃ የሚታይ ቢሆንም ልዩነት አያመጣም። ጥምቀትን ያቋቋሙ የመሰረቱና ያረጋገጡ የእግዚአብሔር ቃልና ትእዛዝ ጸንተው ይኖራሉ። አያችሁ እነ ጴንጤቆስታሎች፣ እነ ሙሉ ወንጌል፣ ሌሎቹ ጥምቀትን ቢያጣጥሉ መካነ ኢየሱስ ምን እያለች ነው? እነዚህ የእምነት ተቋሚ የእምነት ቡድኖች ይሏቸዋል። እሺ
እንዲህ ላሉት በእግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። በሰዎች እጆች የሚከናወነው ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። ከዚህ ተጨባጭ እውነት የተነሳ ከየትኛውም ሰው ወይም ቅዱሳን ስራ እጅግ በጣም የላቀ ዋጋ ያለው መሆኑን ሰው ሁሉ በቀላሉ ሊደመድም ይችላል። ሰው ከእግዚአብሔር ስራ የሚበልጥ ምን ስራ መስራት ይችላል? ይኸው ይሁት ሰው ከእግዚአብሔር ስራ የሚበልጥ ምን ስራ ሊሰራ ይችላል አለና እዚህ ላይ ዲያብሎስ ይላል። አሁን ያቸው እንግዲህ እንዴት አድርጎ ሉተሪያን መካኒሶችን እነ ሙሉ ወንጌልን እነ ጴንጤቆስታል እንዴት አድርገው ሉተር እንደሚያወግዛቸው እንደሚሰድባቸው እዩ። እነዚህ ላይ ግን ዲያብሎስ በሚታዩ ሐሰተኛ ነገሮች ሊያሳውረንና ከእግዚአብሔር ስራ ርቆ ወደ ገዛ ስራችን ሊመራን ለስራ ይሰማራል። አንድ የሂሳብ አዋቂ በርካታ ታላላቅና አስቸጋሪ ስራዎችን ሊሰራ እጅግ በጣም አስገራሚ እይታ ይፈጥራል። ለገዛ ራሳችን ክንውኖችና ውዳሴ የሚገባቸው ምግባሮች የበለጠ ዋጋ እንሰጣቸዋለን አሉና ይውጣውን። ጥምቀት ምንድን ነው? አስተውሉ። ጥምቀት ምንድን ነው? ቁጥር 14 ላይ ያለው ጥምቀት ምንድን ነው ለሚለው ጥያቄ ተገቢውን መልስ እንዴት እንደምታዘጋጅ ልትረዳ ትችላለህ። ማለትም በቀላሉ ተራ ውሃ ሳይሆን ይላል። ይሁት እዚህ ቲክታክ ላይ ያሉ ተሐድሶና ጴንጤቆስታሎች ምን ይላል? ተራ ውሃ እኮ ነው። ውሃ ነው። ውሃ መንቦራጨቅ። ውሃ ከድነት ጋር ተገናኝቶ አያውቅም። ውሃ ነው። እናንተ ኦርቶዶክሳን ውሃ ትወዳላችሁ እንዲያው በቃ እያሉ ይሰርቡናል አይደለ? እኛ ምን አደከመን? ይኸው በጌታ ኗት የእኛ ናት የምትሏት መካነ ኢየሱስ ሉተሪያን እንዲህ ብለው እናንተን ይነግሩልናል፣ ይሰርቡልናል። ምን ብለው ይሁት ተራ ውሃ ብለው ለሚናገሩ ጥምቀት ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ አውድ የተቀመጠና በእነርሱም የተቀደሰ ውሃ ነው ማለት ነው። ውሃው በራሱ ከሌሎች ውሃዎች የበለጠ የከበረ ሆኖ ሳይሆን የእግዚአብሔር ቃልና ትእዛዝ ስለተጨመሩበት መለኮታዊ ውሃ ይለዋል። ይኸው ምን አይነት ውሃ ይለዋል? መለኮታዊ ውሃ ብቻ ነው ይሉናል። ሉተሪያንስ መለኮታዊ ነው ይላል። ሁለቱን ምንድን ነው የሚያስማማቸው? ገድልና ድርሳን። ገድልና ድርሳን ዞር ሲልስ ይኸው አንዱ ምን ይላል? ያወግዛል። ኦኬ እንቀጥል። እነዚህ ጥምቀትን የሚቃወሙትን ሉተር ምን ብሎ እንደሚሰርባቸው እንደሚያወግዛቸው ላሳያችሁ። እንዲህ ይላል። እሺ እንዲህ ይላል ቁጥር 26 ላይ ይሁት እዚህ ጋር እንደሚል እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይቻል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ። ይህም ጥምቀት ቀላልና ተራ ውሃ ሳይሆን ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዴት አይነት ውጤት ሊኖረው ይችላል? አይችልም። ነገር ግን ቃሉ ያደርገዋል። ይህ ደግሞ እላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዛ ሕይወትና ደህንነት ሊኖሩ ይገባል። አያችሁት? ስለዚህ ጥምቀት ምን ይሰጣል እያሉ ነው ሉተሪያን መካኒሶች? ሕይወትና ደህንነት ይሰጣል እያሉ ነው። በጣም ጥሩ። በመሆኑ ቅዱስ ጳውሎስ ቲቶ 3:5 ላይ ምን ብለው ለአዲስ ልደት በሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚገኘው በቃሉ አማካኝነት ስለሆነ መለኮታዊ ነው፣ የተባረከ ነው፣ ፍሬያማና ጸጋን የተሞላ ውሃ ነው ይላሉ። እነማ መካኒሶች ሉተሪያን። አሁን ካልካዱት እዚህ ላይ ያሉ ቲክቶክ ላይ ያሉት መካኒሶች። እንቀጥል። እሺ ታዲያ እነዚህ ጥምቀትን የሚቃወሙትን ሰዎች ምን ብሎ ሉተር እንደሚናገራቸው ላሳያችሁ። ምን ብሎ ነው የሚናገራቸው ሉተር? እነዚህ ጥምቀትን የሚቃወሙትን ሰዎች እነዚህ ምንድን ናቸው ነው ሉተር በተለይ የህፃናት ጥምቀትን የሚናገሩትን ቅዱስ ቁርባንን የሚናገሩትን ሰዎች ምን ብሎ ይናገራቸው መሰላችሁ? ላሳያችሁ። እሺ እዩት ምን ይላቸዋል? ቁጥር 58 ላይ ስለዚህ አስመሳይና የማያስተውሉ መናፍስት፣ ያችሁት አስመሳይና የማያስተውሉ መናፍስት ብቻ እውነተኛ እምነት በሌለበት እውነተኛ ጥምቀት ሊኖር አይችልም የሚል ድምዳሜ ላይ ይደርሳሉ። በተመሳሳይ መንገድ እኔ እምነት ከሌለኝ ክርስቶስ ፈጽሞ አያስፈልግም ብዬ ልከራከር እችላለሁ።
ወይም እንደገና እኔ ታዝዤ ካልሆንኩ አባት እናትና ባለስልጣን ፈጽመው ባዶ ናቸው ብልስ? ሰዎች ማድረግ የሚገባቸውን በሚያደርጉበት ወቅት ያለ አግባብ የተጠቀሙበት ነገር ምን ህሉና ወይ ዋጋ የለውም ብሎ መደምደም ትክክል ነው? ወዳጅ ይልቁንስ ክርክሩን ገልብጠውና እንዲህ ብለህ ደምድም። እንዲያውም በትክክል ሰዎች በተሳሳተ መንገድ ስለተቀበሉት ጥምቀት ህልውናና ዋጋ አለው። በገዛ ራሱ ትክክል ባይሆን ኖሮ ማንም ሰው ያለ አግባብ ሊጠመቅበት ወይም ሊበደልበት አይችልም ነበረ ብሎ ያስቀምጣል። ወይ ሉተር ማርቲን ሉተር እኔ ደስ የሚለኝ ፊት ለፊት ነው፣ ፈጠጠ ነው። እኔ ሉተር ዛሬ በህይወት ቢኖር እውነቴን ነው የምላችሁ ታብታብ እያደረግን ጊፍት እየሰጠን ታብታብ ጊፍት ክርክር እና የነበረ ከፔንቴኮስታሎች ጋር ከወንድሞቻችን ጋር ቲክታክ ካሉት ጋር ከራሳቸው አንዳንድ መካኒሶች ጋር በቃ እንዴ እኔ እኮ እንደዚህ አላስተማርኩም እያለ ሉተር ባይዘው ምንም ቀልድ አያውቅም። በጣም ነው የሚሳደበው። አንድ ሺህ አጋንንት የሞላባቸው ይላል፣ እነዚህ መሀይሞች ይላል፣ እነዚህ አጋንንት ያደረባቸው ይላል። ጥምቀትና ቁርባን የሚቃወሙትም ማለት ነው። እና ከዛ ይመጡና ምን ይላል? እኛን አንድ ነን፣ በመሰረታዊ እምነት አንድ ነን። እኔ አንድ የሚያደርጋችሁ ልንገራችሁ፣ አንድ አድርጎ የያዛችሁ ትምህርት አይደለም። ትምህርትማ ይኸው ተለያይታችኋል። እንኳን በዚህ አይደለም በልሳን ጉዳይ እንኳን ትለያያላችሁ። በልሳን ጉዳይ እንኳን ትለያያላችሁ። ሙሉ ወንጌል የምትለው ሌላ ነው፣ ፔንቴኮስታሎች የሚሉት ሌላ ነው፣ ሉተራን የሚሉት ሌላ ነው። በልሳን ጉዳይ ለእሱ ደግሞ የልሳኑ ላሳያችሁ። ለምሳሌ የልሳኑ ብቻ ላሳይና በልሳን በንጥቀት ራሱ ንጥቀት ላይ ራሱ አንድ እንዳልሆነ ታውቃላችሁ። በንጥቀት ትምህርት ራሱ መካኒሶች እንነጠቃለን፣ እንሽከረከራለን፣ እንደዚህ እንነቅሳለን የሚል ነገር አያምኑም። ላሳያችሁ ገጽ 74 ላይ መሰለኝ። እስቲ ይኸውላችሁ ይኸው ክርስቶስ ለፍርድ ስለመመለሱ ይላል። ጌታችን ኢየሱስ ክርስቶስ በመጨረሻ ቀን ሊፈርድ ሙታንን ሁሉ ሊያስነሳ ለሚያምኑና ለተመረጡ የዘላለም ሕይወትን የዘላለም ሐሴት ሊሰጥ፣ ነገር ግን ኃጢአተኞች ሰዎችና ዲያብሎስ በሲኦልና በዘላለማዊ ቅጣት ሊኮን እንደሚመለስ ትምህርት ይሰማል። ስለዚህ ዲያብሎስና የተኮነኑ ሰዎች ዘላለማዊ ስቃይና ችግር አይደርስባቸውም ብለው አስተውሉ። ስለዚህ ዲያብሎስና የተኮነኑ ሰዎች ዘላለማዊ ስቃይና ችግር አይደርስባቸውም ብለው የሚያስተምሩ ዳግም አጥማቂዎች ተቀባይነት የላቸውም ይላል። ዳግም አጥማቂዎች አናባፕቲስት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት ይሁት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ። ያችሁት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ። እነዚህ ጴንጤቆስጣሎቹ እኛ ተነጥቀን ከዛ ደግሞ 1000 ዓመት ለመንገስ እንመጣለን እንነግሳለን በምድር ላይ ሲሉ ሰምታችሁ ታውቃላችሁ አይደል? እሺ ሉተሪያን ደግሞ ምን አላቸው? እነዚህ ሰዎች ይሁት ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ፣ ኃጢአተኞች ደግሞ ያጠፋሉ በማለት በወቅቱ የተከሰቱ አንዳንድ የአይሁድ ትምህርቶች ተቀባይነት የላቸውም። የአይሁድ ትምህርት ይሏቸዋል። እነዚህን ምንም ይሉትን እኛ እነግሳለን መተን በዚህ ወተን በዚህ ገብተን የሚሉትን ማለት ነው። ሙሉ ወንጌል ደግሞ ምን ትላለች? ሙሉ ወንጌል ደግሞ ተቃራኒውን ትላለች። ሙሉ ወንጌል ደግሞ የምትለዋል ላሳያችሁ። ሙሉ ወንጌል ደግሞ ስለ ንጥቀት ምን ትላለች? እስቲ እናያት። ሙሉ ወንጌል ያላችሁን ደግሞ እሺ፣ ይኸው የሙሉ ወንጌል ይኸው፣ ይሄ ደግሞ የሙሉ ወንጌል ነው እንደምታዩት። ሙሉ ወንጌል ደግሞ ስለ ንጥቀት ምን አለች? ሙሉ ወንጌል ስለ ንጥቀት እንዲህ ብላ ነገረችን። እሺ ገጽ 114 እሺ ይኸው ገጽ 114
እሺ ገጽ 114 ላይ እንዲህ ይላል። ሙሉ ወንጌል ደግሞ ስለ መነጠቅ እንነጠቃለን፣ እንሽከረከራለን፣ እንሄዳለን የሚለውን ትምህርት ደግሞ ሙሉ ወንጌል ምን ብላ አብራራችሁ የሚለውን እኔ ገጽ 222 ላይ ይመስለኛል። እሺ እንዲህ ይላል 222 አይገስ ኦኬ። ይኸው እሺ የቤተክርስቲያን መነጠቅ ይኸው ምን ትላለች? ስካቶሎጂ ላይ ሙሉ ወንጌል ምን ብላ ታስተምራለች መሰላችሁት? እሺ ክርስቶስ ለቅዱሳኑ በመጣበት ጊዜ ትላለች አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህም አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህም ምጥቀት የተባለው ቃል በእንግሊዝኛ መጽሐፍ ቅዱሳኖች በመጽሐፍ ቅዱሳችን ውስጥ መነጠቅ ወይም መንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። የመነጠቅ ትምህርት እውነት የአዲስ ኪዳን ቤተክርስቲያን የሚመለከት ስለነበረ በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤልያን የተሰወረ ነው ይልና ይሁት። ይህ መቼ ነው የሚፈጸመው ሲባል ይላል ሁላችንም በክርስቶስ የፍርድ ወንበር ልንገለጥ ይገባናል። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም ይላል። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው ይላል። ይሁት አይ ሙሉ ወንጌል እኮ ምን ትላለች? ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል የሚለውን የቅዱስ ጳውሎስን መልእክት ትይዝና ሙሉ ወንጌል ምን ትላለች? ክርስቲያኖች በፍርድ ቀን ዕለት ስለ ኃጢአታቸው አይፈረድባቸውም። ስለምናቸው? ስለ ኃጢአታቸው አይፈረድባቸውም። ምክንያቱስ በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው ትላለች ሙሉ ወንጌል። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። አንዳንዶቹ ግን እነማ ይሁት አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እኛ ስንቃጠል እነ ሙሉ ወንጌል ያውናል ማለት ነው በሐዘን ዋይ 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 እንዴት ነው ነገሩ? እቻውን ገድል ላይ ተጽፋ ብትሆን ቢያንስ አንድ የ6 ወር የቤት ኪራይን እዘጋለሁ። እናም በድጋሚ ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። የፍርድ ወንበር ነው የሚለው አስተውሉ። የፍርድ ወንበር ማለት ሽልማት ማለት ነው። የፍርድ ወንበር ማለት ፍርድ አይደል እንዴ? የፍርድ ወንበር ተብሎ ሽልማት አለ እንዴ? ከዛ እንዴት ትዊስት እንዳደረጉት ይሁት። ሁላችንም በክርስቶስ የፍርድ ወንበር፣ ፍርድ ከሆነ ፍርድ ነው ወይ ዘላለም ሞት ነው ወይ ዘላለም ህይወት ነው። ከዛስ ክርስቲያኖች በዚህን ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም ይህ የፍርድ ወንበር አይደለም ያው ነው ሙሉ ወንጌሎች። ይህ የፍርድ ወንበር ሲባል ፍርድ ማለት አይደለም። ይልቁንም ምንድነው አሉ? ያው በዚያን ጊዜ አማኞች ለክርስቶስ ያደረጉት መስዋዕታዊ አገልግሎት ሽልማት። የፍርድ ወንበርና ሽልማት አንዳረጋችሁት ወገኖች። ከዛም ይላል አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከታሉ። አስተውሉ። ለሌሎቹ በእሳት ይቃጠላሉ። በጣም እኮ የሚገርመው የፍርድ ወንበር ተብሎ የፍርድ ወንበር ማለት እንግዲህ በፍርድ ወንበር እንገለጣለን ሲባል የፍርድ ቀን ነው። መቼም ጌታ ወንበር እንጨት ወንበር ወይ የሆነ ወንበር ላይ ተቀመጠ ማለት አይደለም። የፍርድ ቀን ማለት ነው። የፍርድ ቀለት የፍርድ ቀን ማለት ወደ ዘላለም እሳትና ወደ ዘላለም እረፍት፣ ወደ ዘላለም ሞት፣ ወደ ዘላለም ህይወት። እሺ እነዚህ ክፉ የሰሩት ወደ ዘላለም እሳት ሄዳሉ ይላሉ። እነሱስ አይ እኛ በኃጢአታችን አይፈረድብንም ሽልማቱን የምንሸለመው ይላሉ። እርስ በርስ የተምታታ ሀሳብ። አይ እሺ ክርስቶስ ይላል ክርስቶስ ዳግመኛ ተገልጦ ፍርድ በሚሰጥበት ጊዜ ገና ጥቂት ክርስቲያኖች በህይወት የሚኖሩ ከሆነ በህይወት ላይ የሚደረግ ሌላ ለውጥ ይኖራል ማለት ነው ይላል። ይሁት ክርስቶስ ሲገለጥ በህይወት የሚኖሩ ከሆነ አንዳንድ ክርስቲያኖች በህይወት ላይ የሚደረግ ሌላ ለውጥ ይኖራል ማለት ነው ይላሉ። እሺ ታላቁ መከራ ይላል፣ የክርስቶስ ዳግም ምጽአት ይላል እንደምታነቡት። ኦኬ በህይወት የሚኖሩት ህዝቦች ፍርድ ይሁት እዚህ ጋር
ከዚያም በኋላ በሕይወት የሚኖሩት የአሕዛብ ፍርድ ይሆናል። ማቴዎስ 25 እግዚአብሔርም ታማኝ የሆኑትን የአይሁድ ቅሬታዎች በመርዳት እግዚአብሔር ያላቸውን እምነት ያሳዩትን አሕዛብ ካገለገሉ አላቸው አይሁዶች ጋር ወደ እግዚአብሔር መንግሥት እንዲገቡ ተቀባይነት ይሰጣቸዋል። የቀሩት አሕዛብ ግን ወደ ዘላለም ጥፋት ይወሰዳሉ። ማንኛውም ክፉ ነገር ሁሉ ከጠፋ በኋላ ክርስቶስ ምድራዊ መንግሥቱን ያቋቁማል። ሊዩት ምን ይላል? ክርስቶስ ምድራዊ መንግሥትን ያቋቁማል። ጌታ ዳግመኛ የመምጣት ተስፋ ሁል ጊዜ ለእግዚአብሔር ሰዎች ታላቅ የደስታ ምንጭ ነው። የሰይጣንም የመጨረሻ ግብ የሚፈጸመው በዚሁ በክርስቶስ ዳግመኛ ምጽአት ነው። ፌዘኞች ግን ዘወትር በዚህ ሀሳብ ያላግጣሉና ማቴዎስ ወንጌል ምዕራፍ 25ን ይጠቅሳሉ፣ ሁለተኛ ጴጥሮስን ይጠቅሳሉ ማለት ነው። እሺ አሁን አስተውሉ። የሙሉ ወንጌል ትምህርት ምንድን ነው? ይኸው በሕይወት የሚኖሩት አሕዛብ ፍርድ ለፍርድ ይላሉ። እኛ ደግሞ እነግሳለን በምድር ላይ ይላሉ ማለት ነው። እኛ ደግሞ ይኸው በሺህ ዓመት መንግስት እነግሳለን ይላሉ ወገኖቻችን። ይኸው በሺህ ዓመት መንግስት ይላሉ። ይኸው የብሉይ ኪዳን ነቢያት ይልና ትንቢት ራእይ 24 ይጠቅሱና ይኸው ይሁት ክርስቶስ 1000 ዓመት ሲገዛ ታይቷል። ይህ ጊዜ 1000 ዓመት መንግስቱ ተብሎ ይጠራል። ይህም ቃል የተሰየመው በላቲን ቋንቋ በሁለት ቃላቶች ቅንብር ነው ይልና እነዚህ በ1000 ዓመት የሚነግሱት ከክርስቶስ ጋር እኛን ይላሉ ማለት ነው። በጣም ጥሩ። መካነ ኢየሱስ ምን አለች? መካነ ኢየሱስ ደግሞ ምን ትላቸዋለች? ይሁት ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ፣ ኃጢአተኞች ደግሞ ያጠፋሉ በማለት በወቅቱ የተከሰቱ አንዳንድ የአይሁድ ትምህርቶች ተቀባይነት የላቸውም ትላቸዋለች። ደግሞ የአይሁድ አስተሳሰብ የአይሁድ ትምህርትን ያላችሁ እንደዚህ የምታስሙ ትላቸዋለች። መካነ ኢየሱስ ማንን? እነዚህን ለሙሉ ወንጌልም ማለት ነው። ኢቭን ለሙሉ ወንጌል ለመካነ ኢየሱስ የ1000 ዓመት የሚለው ትርጉሙ ራሱ ብታዩ በጣም ነው የሚደንቃችሁ። ሌላ የራሱ ትርጉም ነው ያለው። አይ ብቻ ሲተው የተለየ አልተለያየ ትላለህ። የተለየ አልተለያየ። ከባድ ነው እንግዲህ ምን ታረጉታላችሁ? እና ከዛ በኋላ እኛ በመሰረታዊ ትምህርት አንድ ነን። እና አሁን ቅድም ገባችሁ አይደለ? የዚህ የመካነ ኢየሱስ የካውንስሉ አርማ ለምን እንደዚህ እንደሆነ አሁን ገባችሁ? ምክንያቱ አይደል? የካውንስሉ አርማ ለምን እንደዚህ እንደሆነ የካውንስሉ አርማ እንደዚህ የሆነበት ምክንያት እዚህ ጋር የምታየው ምስቅልቅል ያለ መስመር፣ የተለያየ የተጠላለፈ ያልተገናኘ መስመር ክሪስ ክሮስ ያደረገ አንዱን እየሻገረ የሚሄድ መስመር የምታዩት የካውንስሉ አርማ ለምንድን ነው አለ? ይኸው እዚህ ጋር መደቡ ላይ ያሉት የተያያዙ ቅርጾች የተለያየ ዕድሜ እና አስተምህሮ ያላቸው ቤተ እምነቶች አችሁ። ምክንያቱም ካውንስሉ አንድ ሊያደርግ ስላልቻለ ምን አረጋቸው ማለት ነው? በቃ በልዩነታችሁ፣ በትምህርት ልዩነታችሁ፣ በዕድሜ ልዩነታችሁ በቃ ተስማምታችሁ ኑሩ ነው ሴት። አንተም ትምህርትን ይዘቀጥል፣ አንተን ትምህርትን ይዘቀጥል። አንተ ጥምቀት አያድንም በል፣ አንተ ጥምቀት መለኮታዊ ውሃ ነው ያልተጠመቀ አይድንም በል። አንተ የቁርባን ህይወት አይሰጥም ምሳሌ ነው በል፣ አንተ ደግሞ እውነተኛ ጌታ ስጋና ደም ነው ስለዚህ ህይወት አገኝባታለሁ በል። አንተ ጌታ ይመጣል ይዞን ይሄዳል፣ በደመና እንሽከረከራለን፣ ከዛ ደግሞ መተን እነግሳለን በል። አንተ ደግሞ ምን በል? አንተ ደግሞ እነዚህ አይሁድ አስተሳሰብ ያላቸው በል። እነዚያን ሰዎችን አንተ ቅዱሳን ስለኛ ይጸልያሉ በል። ኦኬ፣ እሱን ደግሞ ላሳያችሁ። ቆይ አይ ቲንክ ገጽ 216 ላይ ይመስለኛል የመካነ ኢየሱስ ላሳያችሁ። ገጽ 216 ላይ ገጽ 216 ስለዚህ ወደ የትኛው ጌታ ነው የምትጠሩ ነው? እኔ አሁን እምነቴን ልቀይር ብል አልቀይርም እንጂ አልልም እንጂ ወደ የትኛው ጌታ ነው የምትጠሩ? አንደኛው አይመጣም፣ አንደኛው ይመጣል። አንደኛው እንደዚህ ነው፣ አንደኛው እንደዚህ ነው። ወደ የትኛው
ምክንያቱም መጽሐፍ ቅዱስ የሚናገረው ክርስቲያኖችን አንድ አድርጎ የሚያገናኘው የጌታ ስጋ ነው። ከአንዱ ማዕድ ከአንዱ ጽዋ መካፈላቸው ነው። ከአንዱ ጽዋ ከአንዱ መጠጥ ካልተካፈልክ፣ ከስጋውና ከደሙ ካልተካፈልክ በህብረት ምን አንድ ያደርግሃል? ትምህርት ነው አንድ የሚያደርጋችሁ። ባይዘው ትምህርት አንድ ካላደረጋችሁ በጣም ነው የምትቸገሩት። ካውንስሉ አንድ ሊያደርጋችሁ አይችልም። ትምህርት ነው ልዩነቱ ወገኖች። እሺ እስቲ 190 አልበለው 192 ገጹ ለ116 ላይ እንዲህ ይላል። አዎ እሺ ገጹ ለ116 201 እሺ እስቲ ደግሞ ስለ ምልጃ ስለ ጸሎት እስቲ ደግሞ መካናዊስ ያላቸውን ትምህርት አሳያችሁ። ምን ይላል? ቁጥር 4 ላይ የቅዱሳን ልመና ይላል። ያው ኦኬ የቅዱሳን ልመና አንቀጽ 21 ላይ የቅዱሳን ልመና ቆይ ትል በለይነ የቅዱሳን ልመና ይላል። ይታያችኋል? ይነበባል? ንገሩኝ ከተነበበላችሁ። ይነበብ ይሆን? ይነበባል? ይነበባል አይደለ? እሺ የቅዱሳን ልመና ይልና የቅዱሳን ልመና የማንፈልግ በመሆናችን አንቀጽ አንድን በሙሉ ያወግዛሉ። እሺ ንግግር እያደረጉ የማይሰለቹበት ሌላ ርዕስ የላቸውም። የሆነ ሆኖ ለሞቱ ቅዱሳን ልመና ጭምር ማቅረብ አስፈላጊውን የመስል ቅዱሳን ሊከበሩ ይገባቸዋል። እስካሁንም በሕይወት ያሉት ቅዱሳን አንዳቸው ሌላኛው መጸለይ አለባቸው ከሚለው በስተቀር ምንም ነገር ሊያቀርቡ አይችሉም ይልና ይሁት የእምነት መግለጫችን እንዲህ ይላል። ምን ለቅዱሳን ክብር መስጠትን ይቀበላል። ኦኬ ለቅዱሳን ክብር መስጠትን ይቀበላል። በጣም ጥሩ። ይህም ክብር 3 ነገሮችን የያዘ ነው። የመጀመሪያው ምስጋና ነው ይላል። ይሄ የሉተሪያን የመካነ ኢየሱስ ቤተ እምነት የእምነት መግለጫ ነው። ያው ቲክቶክ ላይ ለመስማማትና ኦርቶዶክስን አታክ ለማድረግ ይስማሙ ይሆናል ወገኖቻችን፣ ግን የእምነት መግለጫቸውን ግን መፋቅ አይችሉም። እሺ ግን እንዲህ ይላል ለቅዱሳን ክብር መስጠት በ3 መንገድ። አንደኛ የመጀመሪያው ምስጋና ነው። የምህረቱ ምሳሌዎች ስለሰጠን፣ የሰውን ዘር ለማዳን መፈለጉን ስላሳየ፣ እንዲሁም መምህራንና ሌሎች ስጦታዎችን ለቤተ ክርስቲያን ስለሰጠ ለእግዚአብሔር ምስጋና እንድንሰጥ ይጠበቅብናል። አንድ ስለዚህ ቅዱሳንን ስለሰጠህን፣ ጳውሎስን ስለሰጠን፣ ጴጥሮስን ስለሰጠን፣ ድንግል ማርያምን ስለሰጠን እናመሰግናለን ልንል ይገባል። እንደ መካነ ኢየሱስ እነዚህ ስጦታዎች ታላላቅ ስለሆኑ ከሚገባ በላይ መሞገስ ይገባቸዋል። ቅዱሳን ይሁት እነዚህ ስጦታዎች ታላላቅ ስለሆኑ ይላል ከሚገባ በላይ መሞገስ ይገባቸዋል። እንዲሁም ክርስቶስ ታማኝ መጋቢዎችን እንዳመሰገነ ይላል ማቴዎስ 25 ይጠቅሳል። እነዚህ ስጦታዎች በታማኝነት ስለተጠቀሙ ራሳቸው ቅዱሳንና ልናመሰግናቸው ይገባል። ሁለተኛው አይነት ደግሞ አክብሮት ይላል። የእምነታችን መጠናከር ነው። ጴጥሮስ ከክደቱ በኋላ ይቅር መባሉን በምናይበት ጊዜ እኛም ደግሞ በእውነትም ጸጋ ከኃጢአት በላይ እጅግ ተተርፎ የሚበዛ መሆኑን ለማመን እንበረታለን። ሶስተኛው አክብሮት ደግሞ መምሰል ነው ይላል። ቅዱሳንን መምሰል። ኦኬ አሁን ይኸው አስተውሉ። ከዚህ ሌላ መላእክት እንደሚጸልዩልን እንቀበላለን። ይሄ የማን ትምህርት ነው? የሉተራን የመካነ ኢየሱስ። እንዳልኳችሁ ኦርቶዶክስን አታክ ለማድረግ ይስማሙ ይሆናል ከነ ጴንጤቆስት። ምክንያቱም ጴንጤቆስታል መላእክት አይጸልዩልንም፣ ስለኛ አይጸልዩም፣ በምድር ላይ ስለሚደረገ ቅዱሳን አያውቁም፣ የሚጸልይ የለም ስለኛ። በቃ ቀጥታ ክርስቶስ ጋር ነው የምንገናኘው። የሚጸልይልን ሰው የሚያግዛ ሰው አንፈልግም ባይ ናቸው ጴንጤቆስታሎች። ሉተሪያን ደግሞ ተቃራኒ ይሄ ነው። ግን እንዳልኳችሁ የኦርቶዶክስን አታክ ለማድረግ አንድ ይሆናሉ ማለት ነው። ችን በጓዳ ትያዝና ዋናው በቃ ኦርቶዶክስ አታክ ትደረግ ነው። ግን እኛ ደግሞ የእምነት መግለጫችሁን እናነባለን። ምን ይላል? ይኸው ከዚህ ሌላ መላእክት እንደሚጸልዩልን እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ ይላል። እንደ እውነቱ ቅዱሳንን በተመለከተ
እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደ ጸለዩ ሁሉ አስተውሉ። ምን እነርሱ ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደ ጸለዩ ወይም በስጋ ሳሉ ማለት ነው ለቤተክርስቲያን እንደሚጸልዩ ለምዕመናን ማለት ነው እንደሚጸልዩ ሁሉ በሰማይም ይኸው በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። ያችሁ ይኸው የሆነ ሆኖ ሙታን ስለ መጸለያቸው በሁለተኛ መቃቢያን ምዕራፍ 15 ቁጥር 14 ላይ ከተዘገበው በቀር በእግዚአብሔር ቃል ውስጥ ይላል። አያችሁት? ስለዚህ ይኸው ቅዱሳን መላእክት ምን ያደርጉናል? ይጸልዩልናል እያሉ ነው። ለቤተ ክርስቲያን ለምእመናን ቅዱሳን መላእክት ይጸልዩልናል እያሉ ነው። ምንድን ነው የእነሱ ልዩነት? እኛ እነሱን አንጠይቅም፣ እኛ እነሱን አንለምንም፣ ኢንቮክ አናረጋቸውም እንጂ እነሱ ግን ስለኛ ይጸልያሉ ይላል። መልእክት ያስተላልፉና እስቲ ግባ መልእክት ያስተላልፋሉ። የትኛ እስቲ መልእክት ያስተላልፋሉ የሚላሳየኝና እስቲ አይ እንዲያው ታማኙ ነው። ኧረ ፕሊስ እውነት ጭንቅላት ወይ ጭንቅላት ተጠቀሚ እስቲ። አሁን መልእክት ያስተላልፋሉ የሚላለ መልእክት ይጸልያሉ። እሱ ነው ኦኬ፣ መጸለያቸው ነው መልእክት። ኦኬ ኦኬ ኦኬ፣ እሺ እሱ ልቀበለ። ስለ አንተ መጸለያቸው ነው መልእክት ለእግዚአብሔር እያስተላለፈ እሱን ከሆነ ልቀበለ። አሪፍ ምክንያቱም ይኸው መላእክት እንደሚጸልዩልን እንቀበላለን። ስለዚህ መልእክት ማስተላለፍ ያልኩ ይህን ጸሎት ነው መልስልኝ። መግባት ካልፈለግ ወይ ካልፈለግሽ ይሄን ነው መልእክት ማስተላለፍ የምትለው ይሄን ነው እንደሚጸልዩልን የሚለውን ነው መልእክት ማስተላለፍ ብለህ በኢትዮጵያ ቃላት ፕሊዝ ጻፍልኝ። ሜሪን ነው ምናምን የሚለው መላእክት እንደሚጸልዩልን እንቀበላለን። ይሄን ነው መልእክት ማስተላለፍ ያልከው? እንደሚጸልዩልን የሚለው ነው መልእክት ማስተላለፍ ያልከው? ፕሊዝ ጻፍልኛ። ኮመንት ላይ የጠበቅኩ ነው። ቆምኩኝ እኮ ሳትጽፍልኝ ወይ ሳትጽፊልኝ ፕሊዝ። ኧረ ወይም አይደለም በል ፕሊዝ። ወይስ አታስበውን የጻፍከው መልእክት ማስተላለፍ የሚለውን ስሜታዊ ሆነ ወይ ሆነሽ ስለዚህ ይሄ መልእክት ማስተላለፍ ነው። መላእክት እንደሚጸልዩልን ማለት መልእክት ማስተላለፍ ነው። አይ እኔ ህሊናክ እንደዛ ከነገረ ጥሩ ይሁን። እንግዲህ እንዳልኩ መልእክት ማስተላለፍ የሚለውን ስለኛ መጸለያቸው ለእግዚአብሔር መልእክት እያስተላልፍ ለኛ እየጸልዩ ካልክ እሺ። ግን እኔ መጸለይ ስለኛ ይጸልያሉ የሚለው መልእክት ያስተላልፋሉ ብለህ ከእንትን ካልከው በጣም ጎበዝ ነህ፣ ጀግና ነህ በጣም። እንዴ ምን ያህል ለህሊና ታማኝ እንደሆንክ ነው ያየሁት። እሺ እና ይሄ እንግዲህ የመካነ ኢየሱስ የእምነት መግለጫ ነው። ሜሴንጀር ለማለት ነው። እሺ እስቲ ናግባ። እሺ ሰላም ሙራ፣ እንዴት አመሸ? እግዚአብሔር ይመስገን ሰላም ነው አለን። እኔ እኮ ቅድም እንትን አላልኩህም፣ አንተን አልኮነንኩህም። ኮመንት ሳረግ እንዴት እንትን አልከኝ ስላልክ ነው። አይተው እሱን ያ ወንድም ያለውን አልሰማኸው? ኦኬ የአሁኑ ላይ ነው የምትለኝ? ኖ ያንተን ኮመንት የጻፍከው እኔ የምናገረውን ሰምተህ ነው አይደል? አይደለም ኖ እኔ ልልህ የፈለግኩት እሱንም ኮንሲደር አድርጌ ሳይሆን ብዙ ጊዜ እነግርሃለሁ። እንደው እንትን ይሄ በጥያቄና መልስ ሲሆን አሁን እኔ መስማት እወዳለሁ፣ ላይክ ስታስተምሩ ምናምን። ግን ጥያቄና መልስ ሲሆን በቃ ይጨንቀኛል። ለምን እንደሆነ አላውቅም። ምክንያቱም አንድ ሰው ላይ ነው በጣም ይሄ ማሱን ትረሱታላችሁ፣ ብዙሃኑም ማለት ነው። እሱ እኔ ትክክል ክሌም አይመስለኝም። ትክክል የማይመስለኝ መሰለህ? ዲስከሽኑን ጠብቀ፣ አጀንዳውን ጠብቀ፣ ቶፒክን ጠብቀ፣ ተራህን ጠብቀ ሀሳብ እስከሰጠ ድረስ ምንም አንደኛ ሲጀመር ማሱን ረሳችሁት እንዳትለው ቲክቶክ ላይ ነው የምናወራው። ስለዚህ ማሱ አለ ይሰማናል። ኢንጌጅመንት ይቀንሳል፣ ሎው ኢንጌጅመንት ይኖረዋል። ምን አልከኝ?
ኢንጌጅመንቱ ይሄ አይቀንስም። በደቂቃ እስካወራን ድረስ ለምንድን ነው ካዳመጥኩ ለምንድን ነው የሚቀንሰው? ለምሳሌ አሁን ገባ። እንደውም እንሞክረው። ምን ብለህ ጻፍ? ኮመንት ላይ መልእክት ማስተላለፍ ነው አልካር? እኔ አይደለም መላላክ ነው አልካር? ያው መላእክት ማለት ሚሴንጀር ነው የሚላቸው አክቹዋሊ ነው። ይሄን የጠየቁ ማስተርፒስ መላእክት እንደሚጸልዩልን እንቀበላለን ማለት ነው። እኔ እኮ ኦርቶዶክስ ነኝ እኮ። ገባኝ። የጠየቁ ይሄንን ነው። እኔ ምንም እሱ አላውቅም። ኦርቶዶክስ ለመሆን አለመሆን እሱን የማውቀው ነገር የለም። ያው ትምህርት ነው ኦርቶዶክስ የሚያደርገውላችንም ብዬ ነው። እሺ እዚህ ጋር መላእክት ይጸልያሉ ማለት ይላላካሉ ማለት ነው አይደለም? ምን ማለት ነው እንዴ? ለእኛ ይጸልያሉ ነው፣ እኛን ያስታርቁናል እንደማለት ነው ከጌታ ጋር። በጣም ጥሩ። እሺ ታዲያ ቅድም ኮመንትክ ላይ መላላክ ማለት ነው አልካረ? ያው መላእክት ማለት እንግሊዘኛው ይኸውልህ ሚሴንጀር ነው የሚላቸው። እኔ የሆነ ጊዜ ጎግል አድርጌው እንደዛ ነው ለማለት ነው እንጂ እኮ ያልኩህ እኮ ነው እያልኩ አይደለም። ሚሴንጀር ይላቸዋል። ሚሴንጀር ኦፍ ጋድ ነው እኮ የሚላቸው አይደለ? ፓወር በነገራችን ላይ ከእግዚአብሔር እኮ አንድም ለመቅሰፍት አንድም ለበረከት ነው አይደል እንትን የሚሉት። ሞር የሚላኩት ግን ከእግዚአብሔር ነው። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ነው የሚለው። ስለዚህ መቆም ማለት ነው መቆም ገብርኤል እኔ የምቆመው ሲል በእግዚአብሔር ፊት የምቆመው ሲል ምን ማለት ምንም ማድረገው እያለ ነው። በእግዚአብሔር ፊት መቆም ማለት ነው። ያው ሄራርኪውን ስናየው ሞር የቀረበ ነው። እኔ ብዙ ጥልቀት እውቀቱ የለኝም። ጥቅስማ ከጠቀስክ የማይጠይቁሃላ ወዳጄ። ጥቅስ እኮ ጠቀስከውን በእግዚአብሔር ፊት መቆም አልወደው። አሁን እዚህ ቃል ላይ ብቻ ማላውቀውን ብቀባጥር ትክክል አይሆንም። በመሰረቱ ቆይ የእኔ የምፈልጋቸው ጥያቄዎች አሉ። አሁን የገባሁበት ስለ ሜሴንጀር ላስረዳ ሳይሆን ስለ ፍሪ ዊል ያልከው፣ እኔ የአርትም ሰው ስለሆንኩኝ ፍሪ ዊል አላነሳውም እኔ። አንተ አላነሳም። ቅድም ግን ጠይቄ ነበር በኮመንት አለ የሆነ ስታሳልፈው ስለ ነፃ ፈቃድ የሚል አይቼ ነበር። እሱ አይደለም አሁን ማስተርፒስ። ቶፒኬንም ልጠብቀው ወንድሜ፣ ቶፒኬን እንዳይቀየርብኝ። ሌላ ቀን ቶፒክ ስከፍት በዚህ ፎሎ ካረከኝ በሱ ላይ ዲስከስ እናደርጋለን። ችግር የለውም። ኦኬ ያ እሱን ነገር ቅድምም የሆነ ቤት እንትና በቃ እሱን ካነሱ እዛው ቤት በደንብ አድርገህ መጠየቅ ቼክ ማድረግ ነበረብህ። አንተ ጋር ከዚህ መጽሐፍ ላይ እኮ አይቼዋለሁ ቅድም። ግን እሱን አላነሳውም። አሁን ያልኩ ሳነሳ መግባት ትችላለህ በሌላ ቀን፣ ችግር የለውም። ኦኬ ሌላ ምንድን ነበር? አንድ ጥያቄ ነበረኝ። እንትና ለምሳሌ ጥያቄ ዛሬ አልቀበልም። እሺ ኖ እንደው ነፃ እንትን ነው። አይ ጥያቄ ዛሬ አልቀበልም። ዛሬ ለፕሮቴስታንቶች ለኦርቶዶክስ አትሆኑም ስለሆነ ቶፒኬን ጠብቄ ብሄድ ደስ ይለኛል ወንድሜ። በሌላ ቀን ግን ስለምከፍት የጥያቄ ቀኖች አሉኝ ብዙ። ኑና ጠይቁ ምልበት። እሺ በቃ ካልክ እሺ ወንድም አለም ታንኪ በጣም አመሰግናለሁ። ችግር የለም። እሺ ሜሪን እየሳብኩ ነው። አም ታየርድ ብሮ። ታዲያ ኮመንት እየጻፍክ ነው። አም ታየርድ ብለህ ኮመንት ጽፋ። ወይ ኮመንቱን አቁምና ወይ ዝም ብለህ እንትን በል። ወይ ኮመንት ስሰጥ እኮ ናግባ ሀሳብን ስጥ እያልኩ ነው ወይ እያልኩሽ ነው። ስስብህ ደከመኝ ትላለህ፣ አም ታየርድ ትላለህ። ከባድ ነው። እሺ እና ለማንኛውም ወገኖች የሆነ ሆኖ በፕሮቴስታንቱ ዘንድ እንግዲህ በቃ ትልቁ እቺ አርማ የመጣችበት ምክንያት ግልጽ ሆነችላችሁ ብዬ አስባለሁ። ያችሁ እቺ አርማ የመጣችበት ምክንያት ትልቁ ምክንያት ምንድናት ማለት ነው? እዚህ ጋር የምታዩት መስመር ይሄ ለውበት አይደለም፣ ባይዘዌ ይሄ ውበት ምናምን አይደለም። ይሄ ውበት ሳይሆን ይሄ ልዩነት ይባላል። ይሄ የአስተምሮና የእድሜ ልዩነት የሚል ትርጉም ነው ያለው። እኔ አልኩ አላልኩም፣ ይኸው ራሱ ነው ያለው። ካውንስሉ ምን አለ? እነዚህ የተያዙ ቅርጾች ምንድነው ሪፈር የሚያደርጉት ይላል? የተለያየ እድሜ
የተለያየ እድሜ ያችሁት የተለያየ እድሜ ማለት ነው። አንዱ ይመጣል፣ ሌላኛው ደግሞ ከሆነ ጊዜ በኋላ ይመጣል፣ ይሁን ሌላ ጊዜ ይመጣል። ሲመጡ ግን ባለው ትምህርት ላይ አይደለም የሚጨመሩት። ኦኬ፣ ባለው ትምህርት ላይ ሳይሆን የሚጨመሩት የተለያየ አስተምሮ ይኸው የተለያየ አስተምሮ ያላቸው ቤተ እምነቶች ሆነው የሚጨመሩት ይዘው ትምህርታቸውን ሌላ ትምህርት ከዛ የተለየ ለምሳሌ መካነ ኢየሱስ ከሙሉ ወንጌል የተለየ ትምህርት አላት። እነ ካልቪን የራሳቸው የተለየ ትምህርት አላቸው። ስለዚህ የተለየ ግን ያልተለያየ እንደሚባለው ማለት ነው። እና እንደዚህ አይነት ቤተክርስቲያን አለች ወይ? ለምሳሌ እኛ ጋር ገብርኤል፣ ሚካኤል፣ ማርያም ቢባል አጥቢያ ናቸው፣ ደብራት ናቸው እንጂ የተለያየ ቤተ እምነቶች አይደሉም። የተለያየ እድሜ ያላቸው አይደሉም። ኦኬ፣ ቤተክርስቲያኗ ስትታነጽ ያችን ኦርቶዶክሳዊ ትምህርት ጠብቃ ነው የምትሄደው። አሁን እኔ አሜሪካ ሀገር ሚካኤል ቤተክርስቲያን አለ፣ ኪዳነ ቤተክርስቲያን አለች። ኦኬ፣ ከዛስ ኢትዮጵያ ደግሞ ሌላ ሚካኤል ወይ ተክለሃይማኖት ቤተክርስቲያን ካለ አገሩ እንኳን የተለያየ ቢሆን የቤተክርስቲያኑ የተገነባበት ጊዜ የተለያየ ቢሆንም ግን ትምህርቱ ግን ምንድን ነው? አንድ ነው። ያንን ትምህርት ነው ይዘን የምንቀጥለው። ፕሮቴስታንቶች ጋር ነው ሁሉም የየራሱ መገለጥ አለው። ሁሉም የየራሱ ራእይ አለው። ሁሉም ባለ ራእይ ነው። ሁሉም ባለ መገለጥ ነው። ስለዚህ የተለያየ ምን አለው? አስተምህሮ ያላቸው ምኖች ቤተ እምነቶች ናቸው። የተለያየ ቤተ እምነት ማለት የየራሳቸው የእምነት መግለጫ ያላቸው ዲኖሚኔሽኖች ማለት ነው። እንዲሁም ላሳያችሁ፣ ማማ እንደው ላሳያችሁ። ቆይ ለምን ዝርዝሩ አላሳያችሁ ማን እንደሆነ። የተለያየ አስተምሮና እምነት ያላቸው እነማን እንደሆነ ለምን አላሳያችሁ? ምን ችግር አለው? እሺ፣ አስቻለ ሰላም፣ አስቻለ አስቼ ሰላም መምህር መዝሙሬ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ሰላም ነው ተመስገን። ቤተ እምነት ነው ወንድሜ? ከሙሉ ወንጌል። ሙሉ ወንጌል ነህ? አዎ። ኦርቶዶክስ ሆነ ታውቃለህ? በፊት ኦርቶዶክስ ነበርክ? አዎ። ወይስ ከልጅነት ጀምሮ ነው በሙሉ ወንጌል አደግክ? አይደለም፣ ኦርቶዶክስ ነበርክ? ኦርቶዶክስ ነበርኩ። በጣም ጥሩ። ምን ያህል ጊዜ የሆነ ፕሮቴስታንት ከሆንክ? የተወሰነ ዓመት፣ 1 3 4። አይ ስለዚህ ቅርብ ጊዜ ነው ፕሮቴስታንት የሆንክ? አዎ። ጥሩ ነው። እስካሁን ጥሩ እየሄደልክ ነው? አሪፍ ነው? አይ ጥሩ አይደለም። ምን ፕሮቴስታንትነት ነው ጥሩ ያልሆነው? ኦኬ እሺ። እኔ ትምህርት ላይ ነው የማወራው። ለምን ጥሩ አልሆነ ምናምን የሚለውን ብዙም እንትን አልልም። ትምህርት ላይ ብቻ ላውራ። ኦርቶዶክስ እያለ ሰንበት ትምህርት ቤት ለመማር ቤተክርስቲያኑ ለመማር እድሉ ነበረ? ነበረክ? ሰንበት ትምህርት ቤት እስከምን ድረስ ሄዳል? የስራው ባህሪ ብዙ አልሄድኩበትም፣ ግን እማር ነበር እኮ። ገባኝ። ምን ደረጃ ተምራል? ደረጃዎች አሉ ሰንበት ትምህርት ቤት። የት ነበርክ አንተ? እኛ የሰንበት ተማሪ ማለት እንደዚህ መንፈሳዊ ጉዞ ምናምን እናደርጋለን በህብረት። እሺ ችግር የለውም። እሺ ተወሱን። ቅዳሴ አስቀድሰ ታውቃለህ? አዎ። በጣም ጥሩ። ቅዳሴ ላይ ምን ይነበባል? ብዙ ነገር ይነበባል። እሱማ ችግር 3 ነገር ንገረኝ። በነገራችን ላይ ቆይ ንገረኝ አስችዬ ወንድሜ፣ 3 ነገሮች ንገረኝ። በውስጥ ኮርች ነበር። ያው አንዳንድ እውቀቶች ባለማወቅ ሄጃለሁ። ለመመለስ ደግሞ ዝግጁ ሆኜ አንዳንድ ነገሮች ብማር ምናምን ብዬ ነበር። እሺ ጥሩ። የጻፍከው ኮመንቶች እያየው ነበር እና መናፍቅ ነኝ ኢየሱስ ያድናል ትላለህ። ብዙ ነገሮች ኮመንት እየጻፍክ እያየው ነበር እና ወደ ቤተክርስቲያን መመለስ ለምፈልግ ለመመለስ የፈለጉበት ምክንያት ማህበራዊ ህይወት፣ ቤተሰብ ደግሞ በራሱ ተመለስ ብለውኛል። አስተዳደጊ የኦርቶዶክስ ነው ብያለሁ።
አንተ መመለስ የፕሮቴስታንቱ ትምህርት ስህተት ነው ብለህ ስላሰብክ ነው። ምክንያቱም ቤተሰብ ተመለስ ስላለ ከሆነ የምትመጣው ተመልሰህ ትሄዳለህ። ቤተሰብ ደግሞ ሌላ ቦታ ሂድ ሲለ ትምህርት ስህተት ከሆነ ግን ትምህርት ነው ይለየ። ስለዚህ ትምህርት ላይ ፎከስ ታደርጋለህ። ትምህርቱ ነው ወደ ኦርቶዶክስ እንድትሆን ያደረገ ወይስ የቤተሰብ ጉዳይ ነው? ብዙም እኔ ልዩነቱ ይቅርታ አድርግልኝና ልዩነት የለው። ለምሳሌ እኔ ሙሉ ወንጌል ነኝ ብያለሁ። መጀመሪያ ትምህርት አስተምረው ነው የተጠመቅኩት። የጌታ እራት ምናምን ሁሉ ነገር አለ በመሰረቱ። አዎ፣ ግን እውነተኛ ጌታ ስጋና ደም ነው ብለህ አትበላም፣ አትጠጣም። ይህን ነገር ደግሞ በደንብ ጸሎት አድርገን ጾም ጸሎት ተይዞ ምናምን የጌታ እራት የሚበላው ምናምን ተብለን ተምረናል። ዝም ብሎም እንደማይወሰድ ምናምን ያስተምሩናል። አዎ፣ ግን ህይወት ይሰጣል ብለህ አይደለም የምትቀበለው። ይሄ አሁን የሙሉ ወንጌል የእምነት መግለጫ አንብበህ ታውቀዋለህ? እኔ አሁን በፊት ኦርቶዶክስ ሆኜ ፕሮቴስታንት ጥምቀት እንዳለ የጌታ እራት እንዳለ ምናምን እውቀት የለኝም። ሰድ ነው ያገኘሁት። አዎ፣ እሱም አለ እኮ ግን ሲኖር የተለያየ አይነት ነው ያለ። ለምሳሌ በመካነ ኢየሱስ እውነተኛ ነው፣ አማናዊ ነው፣ እውነተኛ የጌታ ስጋና ደም ነው፣ ህይወት ይሰጣል ብለው ይቀበላሉ። እነ ሙሉ ወንጌል ግን እንደዛ አይደለም። በቃ መታሰቢያ ነው፣ ምሳሌ ነው ነው የሚሉት፣ እውነተኛ አይደለም ነው የሚሉት። ይህን አንብበው ታውቃለህ? የእምነት መግለጫህን የቤተ ክርስቲያን ስርዓት ስለሆነ ማድረግ አለብን ምናምን ነው። ይህን አንብበው ታውቃለህ? የሙሉ ወንጌል የእምነት መግለጫን የአሁኑን አላነበብኩትም። ይሄ ፊት ለፊት ያለው ይህንን አያስተምሯችሁም? እንዳይሰጧችሁም እንደ መጽሐፍ ቸርች ውስጥ ይሄ ማለት የሙሉ ወንጌል ሙሉ የእምነት መግለጫው ነው። እሱም ሳይሆን ስለ ስላሴ ስለ መላእክት ምናምን መላእክት ምናምን ስለ ድነት ምናምን የተማርነው እንጂ ስለ ድነት ስለ ስላሴ ምን ተማርክ? እሺ ተው ይቅርብኝ። ቆይ እንደውም እንደዚህ ላድርግህ። ከኦርቶዶክስ ለምን ወጣ? ከኦርቶዶክስ ስለ ኢየሱስ አሁን ለምሳሌ ኢየሱስ ጌታ ነው ቢባል የሆነ በቃ መናፍቅ ነው የሚባል። በቃ ይሄማ በቃ መጠየቅ አለበት ምናምን ከየትኛው ወገን ነው የሚባል ብትባልስ ክብር እኮ ነው። ለምሳሌ እኔ አሁን ኢየሱስ ጌታ ነው ስል መናፍቅ ነው ባል ደስ ነው የሚለኝ አልባልም እንጂ። ኦኬ ጌታን ብሏል መሰለ ስለ ስሜ መከራው ይበዛባችሁ ብትሰደው ብትገፉ ደስ ይበላችሁ ነው የሚለው። አንተ እንደው ደስ ይል ነው የሚገባው በረከት አገኘው ብለህ ልጸና ነው የሚገባ። ስለተገፋው ብለን የወጣው ማለት ነው። አንተ ያው መዝሙር የሚገርምህ የሄድኩት ማለት ነው የሰንበት ተማሪ ሆኜ በጧን ዩኒቨርሲቲ ሆነን አብረን እንኖር ነበርና ትንሽ ቃወም ነበረ። ምንድነው የምትቃወመው? ምንድነው የሚያደርጉ ምናምን ብዬ ስለ ማርያም ስሄድ ዝም ብዬ ሄድኩ። በቃ ለሄድ ለስለላ ዝም ብሎ ምንድነው እስቲ አስተምሮታቸው የሚል ነገር ነው እንጂ ለመቀየር አልነበርም። እና ስለ ማርያም ጸሎተኛነቷን፣ አማኝነቷን፣ ጌታን አምና የምትከተል ሩሩነት እሱን ኦርቶዶክስ አልተማርክም? ያስተምሩን ግን ስሉን እንደሚቀደድ እንደሚረገጥ ምናምን ነበር። ብቅ እንጂ ወንድሜ አሁን ስለ ነገረ ማርያም ቤተክርስቲያኗ ኦርቶዶክስ ቤተክርስቲያን አላስተማረችም ወይ? ጥያቄ አስተምራለች። እሺ ስለ ነገረ ማርያም ቤተክርስቲያን ያስተማረች እና ፕሮቴስታንት ያስተማረች ልዩነቱ ምንድን ነው? ምን አዲስ ነገር ፕሮቴስታንት አስተማረ? በጣም በጥልቀት በዝርዝር በሄዱበትም ቅድስናዋን፣ ንጽህናዋን፣ ጸሎተኛነቷን በቃ አማኝነቷን ነው ያስተማሩ። እነሱ አማኝ ናት፣ እኛም አማኝ መሆን አለብን፣ መከተል አለብን። አንተና ማርያም አንድ ናችሁ? አስቻለ አይደለም? እሺ ድንግል ማርያም ዘላለማዊ ድንግል ናት፣ ልጆች የሏትም ብለህ ታምናለህ? አዎ። ኦኬ ሙሉ ወንጌል ግን እንደዛ አታምንማ። ይሄን አልገሩም። አየህ ሙሉ ወንጌል እንደዛ ያምኑ። ሙሉ ወንጌል ማቴዎስ ወንጌል ምዕራፍ 13 ቁጥር 55ን ጠቅሰው ከዮሴፍ ልጆች ወልዳለች። እጮኛዋ ነው እንጂ ልጆች እኮ አልወለደችም። አንተና እንደዛ ይሄ ኦርቶዶክሳዊ ትምህርት ነው። ሙሉ ወንጌል ግን እንደዛ አታምንም። እንግዲህ ወንድሞቿ ምናምን አልባት ምናምን አላ ወንድሞቿስ ምናምን ስለሚለውን እናገር። ወንድሞቿ ሳይሆን የሚለው ወንድሞቹ ነው የሚለው። ስለዚህ አስቻለ ይኸውልህ ቤተክርስቲያን መሰረታዊ የእምነት ትምህርቶች አሏት። መሰረታዊ የእምነት ትምህርት የሚባሉት ስላሴ፣ ስጋዌ፣ ጥምቀት፣ ቅዱስ ቁርባንና ትንሣኤ ሙታን ናቸው።
እነዚህ የሃይማኖት መሰረት ይባላሉ። ሚስጥራተ ቤተክርስቲያን ምንድነው? አዕማደ ሚስጥራት ይባላሉ። አዕማድ የተባሉት ምንድነው? መሰረት ስለሆነ ነው። አዕማድ ካለ አንድን ቤት ያቆመዋል አይደል? አሁን ጎጆ ቤት ከሆነ ትልቅ አዕማድ መሀል ላይ ይቆማል አይደል? አዕማዱ ከፈረሰ ምን ይሆናል? ቤቱ እንዳለ ይፈርሳል አይደል? በቃ እነዚህ 5ቱ አዕማደ ሚስጥራትም ሚስጥር መባላቸው የማይነገሩ ሰው የማይሰማቸው ስለሆነ አይደለም። ምክንያቱም ይኸው 382 ሰው ፊት እያወራው ነው። ስለዚህ ሚስጥር አይደለም ማለት ነው። ሚስጥር መባሉን ከምን አንጻር መሰለ? የእግዚአብሔርን ነገር የምትማርበት በመንፈሳዊ ልቦና፣ በመንፈሳዊ አይን፣ በመንፈሳዊ እሳቤ፣ በመንፈሳዊ አእምሮ የምትረዳው የምትቀበለው የሚገለጥልህ ስለሆነ ሚስጥር ተባለ። ለምሳሌ የእግዚአብሔር አንድነትና ሶስትነት፣ የስላሴ አንድነት ሶስትነት በመንፈሳዊ መነጽር ሆነ በመንፈሳዊ አይንና ልብ ሆነ ካላነበብከው አትረዳው ማለት በቃ። ስለዚህ ሚስጥር የተባሉ ከዛ አንጻር ነው። ኦኬ፣ እነዚህን ሳትማር ነው የወጣኸው። እነዚህ ደግሞ ከፕሮቴስታንቶች ጋር የለዩን በጣም ዋናዎች ትምህርቶች እነዚህ ናቸው። ለምሳሌ ጥምቀት እኛ ለድነት ነው ላለን፣ አይ ጥምቀት አያድንም ይላሉ የአንተ ሙሉ ወንጌል። መካነ ኢየሱስ ደግሞ ሌላ ነገር ነው የምትለው። ቅድም ሳሳይ ከሆነ አይተኸኝ ከሆነ አይተዋል። እሱን እያየሁት ነበር። ትንሽ እያየሁት ነበር። መካነ ኢየሱስ ደግሞ ሌላ ትምህርት ነው ያለ በጥምቀት ላይ ይኸው። ከዛ ደግሞ ቅዱስ ቁርባን ሙሉ ወንጌል ሌላ ነው የምትለው፣ መካነ ኢየሱስ ደግሞ ሌላ ነው የምትለው። ይሄ ሁሉ መለያየት ለምን የመጣ ይመስላል? እስኪ ንገረኝ። በራሳቸው እዛው ፕሮቴስታንት ሆነው ለምን መለያየት የመጣ ይመስላል? አሁን ጥምቀት ስንቀበር ጥምቀት ስንጠመቅ ወደታች ስንሰምጥ በቃ ለኃጢአት መቀበራችን፣ ስንወጣ ደግሞ ለጽድቅ መነሳታችን ነው። ስለዚህ ሁላችን አካላችን ሙሉ በመጥለቁ እጃችን እያንዳንዱ አካላችን ለኃጢአት ሳይሆን ለጽድቅ የተነሳ መሆኑ ምናምን በደንብ አስተምሮናል። ስለ ጥምቀት በደንብ ነው ያስተማሩ ማለት ነው። ስለ ጥምቀት ያስተማሩ ትምህርት እዛ ደግሞ መካነ ኢየሱስ ታውቃታለህ? መካነ ኢየሱስን ታውቃታለህ? አንዳንድ ጊዜ ኮንፈረንስ ምናምን ሲኖር ምናምን በጋራ መካነ ኢየሱስ ስለ ጥምቀት የምታስተምረው ሙሉ ወንጌል የሚያስተምሩት ሁለቱ አይገናኝም፣ የተለያየ ነው። እንዲሁም መካነ ኢየሱስ ሉተሪያን ማለት ነው ሙሉ ወንጌሎችን ዳግም አጥማቂዎች ብለው እንዲሁም ያወግዟቸዋል። ይህን ታውቃለህ? እንጂ እኛን ነው እንጂ በደንብ መቆ እነሱን አላውቅም። ጥምቀት የእምነት መግለጫ ላሉ የእምነት መግለጫቸውን ጥምቀት ያድናል፣ ሰው ካልጠመቀ አይድንም ብለው ነው የሚያስተምሩት። ላሳይ። ለምሳሌ ይሄ የእምነት መግለጫቸው ነው የመካነ ኢየሱስ። ይኸው ለምን ይላል? ይኸው መጽሐፉን ላሳይ። ቡክ ኦፍ ኮንከርድ ይባላል። መጽሐፈ ስምምነት ይባላል። ይኸው ይሄ መጽሐፍ ታውቀዋለህ? መጽሐፈ ስምምነት ይባላል። ያው የወንጌላውያን ሉተራውያን የእምነት መግለጫ ነው። አየው። ከዛ እዚህ ላይ ገጽ 300 ላይ ምን የሚላል ለመሰለ? እሺ እንዲህ ይላል። የመካነ ኢየሱስና የሙሉ ወንጌል አሳያለሁ ሁለቱንም ልዩነቱ። ከዛ የምጠይቅህ ለምንድን ነው ልዩነት የመጣው ነው። እኔ ብጠይቅኝ መልስልሃለሁ። ለምሳሌ እኔ ልዩነት የመጣው ለምንድነው ብዬ አምናለሁ መሰለ? እንትን ስለማይሉ ሁሉም የየራሱን ትርጉም ስለሚተረጉም፣ ሁሉም ከአንድ ምንጭ ስለማይቀዳ፣ ያም የራሱን ትርጉም ይዞ የራሱን ቤተ እምነት አቋቁሟል። የራሱን መግለጫ ወጥቷል። ይህም የራሱን እምነት ይዞ የራሱን አስተምሮ ይዞ የራሱን ቤተ እምነት አቋቁሟል። ዝም ብሎ በቃ ኢየሱስ ኢየሱስ ይባላል እንጂ ትምህርት ላይ ሲመጣ ግን የተለያየ ትምህርት ነው ያለው። ለምሳሌ ያው እዚህ ጋር ገጽ መጽሐፍ እልክልሃለሁ ብያለሁ በውስጥ። እሺ ስለ ጥምቀት የሚላል ምን ይላል መሰለ? እሺ የታለ 377 በውስጥ ስለምትልክልኝ እንግዲህ ጊዜ ነው እዚሁ ፊት ለፊት እንድታየው ብዬ ነው። እንዲያው አንዷን ብቻ ነው ማነብልህ። እሺ ከዛ ችግር የለውም። ይሄ አንተ እምነት ከሆነ የኔ እምነት ነው ትለኛለህ፣ ግን እርግጠኛ ነኝ አንተ እምነት አይደለም ይሄ። ምክንያቱም ይህንን የሚቃወሙትን እዛው ሙሉ ወንጌል እንትኖች መካነ ኢየሱሶች ስለሚናገሩ ማለት ነው። እሺ
ምን ይላል መሰለ ወገኔ? ይኸው የመጨረሻው ጸሎት ይልና ስለ ጥምቀት ይላል። አየው ገጽ 377 ላይ ምን ይላል? ከቁጥር 6 ላይ በመጀመሪያ ጥምቀት በሰዎች የተሰራው የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት ይላል። በተጨማሪም ያው መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። ያው በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን ነው የሚለው። አየው ይሄ የመካነ ኢየሱስ የእምነት መግለጫ ነው። እንዲሁም ውሃውን ምን ብላ ጠራች? የመለኮታዊ ውሃ ትለዋለች። ያን ውሃውን የጥምቀቱን ውሃ መለኮታዊ ውሃ ብላ ጠራዋለች። ኦኬ እሺ፣ አሁን የእናንተን ደግሞ ላሳየ። የእናንተን ደግሞ ስለ ጥምቀት ያለውን አስተምሮ ላሳየ። የሙሉ ወንጌልን እንዳልኩ ነው። ሁሉም የየራሱን መረዳት ይዞ የእምነት መግለጫ ስለሚያወጣ ቤተ እምነቱን ስለሚመሰርት አይ ቲንክ ያ ነው እንግዲህ ክፍተት እየፈጠረባችሁ ብዙ ክፍል ውስጥ እየከተታችሁ ያለው ነገር። እሺ ይኸው የሙሉ ወንጌል ነው። ይሄ ቅድም ያሳየው ስለ ጥምቀት ሜላ መሰለ። እዚህ ጋር ማውጫው ላይ እንሂድና እሺ የሰው አጃ ተፈጥሮ የታለ ጥምቀት፣ ቅድስና፣ ይቅር መባባል፣ ቤተክርስቲያን፣ መላእክት፣ እሺ ቅድስና፣ የዘላለም ዋስትና፣ ዳግመኛ ልደት፣ የእግዚአብሔርን ስራ፣ ንጹህ መሆን፣ የኃጢአት ምክንያት፣ የኃጢአት አጃ፣ የግል ኃጢአት፣ የወርስ ኃጢአት፣ የሰው ነፃ ምርጫ ይልና ሰው የሰው አጃምር፣ መንፈስ ቅዱስ፣ ኢየሱስ። እሺ ገጽ ስንት ላለ መሰለ? የእግዚአብሔር የማዳን ስራ ገጽ 179 ገጽ 100 እሺ ኦኬ ቅድስና ይልና እሺ እሺ ዳግመኛ ልደት ያለው ገጽ 181 በመጽሐፍ ቅዱስ ውስጥ የአንድ ሰው ከእግዚአብሔር መለየት የሚታየው እንደሞተ ነው። ይኸውም የመጀመሪያው ሰው የኃጢአት ውጤት ነው ይልና ኤፌሶን 2 ይጠቅሳል። እያንዳንዱ ሰው በዚህ ዓለም ሲወለድ አዳም ቀድሞ የነበረ የተፈጥሮ ኃጢአት ይዞ ነው። እርሱም በዚህ ህይወቱ ለስጋ በሚመች ሁኔታ እስከኖረ ድረስ ይህ ዓለም አይደለዋል። ለእግዚአብሔር ፈቃድና ክብር መኖር ሲጀመር ግን ብዙ ውጊያ ስለሚኖርበት ይህ ምድራዊ ህይወት አይመቸውም ይልና ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም የሚለው ቃል ትዝ ይላል። ከውሃና ከመንፈስ የሚለው ኦኬ። መካነ ኢየሱስ ውሃ የሚለውን ጥምቀት ብላ ነው የምተረጉመው። ኦኬ ሙሉ ወንጌል ደግሞ ብላ እንደምተረጉመው ያው እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው ይላል። አየው ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፍቃድ ወይም በውሃ ጥምቀት አይደለም ይላል። አየው አሁን ስለ ጥምቀት እሱ ጋር የተገለጸውና እኔ የተማርኩት ትንሽ ተለይቶብኛል። አሁን ጥምቀት ብዙ አይነት ጥምቀት አለ የተባለ ነው። ስለ ውሃ ጥምቀት ነው የተማርከው? አስቺ አሁን የውሃ ጥምቀት ቅዱስ ጥምቀት አለ፣ የውሃ ጥምቀት አለ፣ የንስሐ ጥምቀት አለ። ስለ ውሃ ጥምቀት ንገረኝ። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ የሚለው ውሃ የተባለው ምንድን ነው የተማርከው? ውሃ ምን ነው የተማርከው? እሷ አሁን ቀጥታ ዮሐንስ የሚገልጸው ሰው ከውሃና ከመንፈስ ቅዱስ ካልተወለደ ምናምን ብሎ ነው ትክክለኛ የገለጸው ማለት ነው መጽሐፍ ቅዱስ ያለው። ውሃ የተባለው ምንድን ነው አንተ የተማርከው በሙሉ ወንጌል? ውሃ ጥምቀት ነው። የውሃ ጥምቀት ነው የተማርከው? ጥምቀት የቤተክርስቲያን አንዱ ስርዓት ነው። በቃ መካውና የግድ ነው ያስፈልጋል እና የተባልኩ ሰው ካመነ በኋላ መጠመቅ አለበት ነው የጠየቁት ጥያቄ። አስችዬ ከውሃና ከመንፈስ የሚለው ክፍል ላይ ውሃ የተባለው የውሃ ጥምቀት ነው ወይስ አይደለም ነው የተማርከው? ውሃ ጥምቀት ነው እንጂ
አይደለም ሙሉ ወንጌል ነው። በእምነት መግለጫ ደግሞ ይኸው ውሃ የተባለው ይኸው ከእግዚአብሔር ዳግመኛ የተወለድ ነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም ይላል። እንደዛ አይደለም የተማርኩት፣ እንደዛ አይደለም። ዞሮ ዞሮ የቱ ነው ትክክል? የእምነት መግለጫው ወይስ የሰማኸው? እዚህ ጋ ያነበብኩ እኔ አላምንበትም። በቃ ይሄን ነው እያልኳለሁ። መርምር አንብብ ምን ለዛ ነው በቃ አሁን አይ ዶንት ቲንክ የእምነት መግለጫቸውንም ክሊርሊ አላወቅከውም። እምነቱንም በደንብ ጠንቅቃ አልተረዳኸውም፣ አልተማርከውም። በጣም ብዙ ልዩ ነው። በጥምቀት ዙሪያ ሙሉ ወንጌልና መካነ ኢየሱሶች አይገናኙም። ጴንጤቆስጣና ሉተራን አይገናኙም። በቁርባን ዙሪያ አይገናኙም። በንጥቀት ትምህርት አይገናኙም። በልሳን ትምህርት አይገናኙም። መላእክት ይጸልዩልናል በሰማይ ያሉ ቅዱሳን፣ እኛ ወደ እነሱ አንጸልይም እንጂ እነሱ ግን ስለኛ ይጸልያሉ ብላ መካነ ኢየሱስ ታምናለች። ስለ ቤተክርስቲያን ስለ ምዕመናን ይጸልያሉ ብላ መካነ ኢየሱስ ታምናለች። የአንተ ቸርች ደግሞ አታምንም። ይሄ ሁሉ ክፍተት ለምን መጣ ካልከኝ ለምን መሰለህ? ሁሉም የየራሱን ትርጉም፣ የየራሱን ትምህርት፣ የየራሱን መረዳት፣ የየራሱን ትርጓሜ ይዞ የራሱን ቸርች ስለሚመሰርት ማለት ነው። አየው። አዎ የግል ቤተክርስቲያን መመስረት ምናምን እኔም ለዛ ነው ይኸውልህ ይሄ ካውንስሉን ተቆራርለ ካውንስሉ ማለት ይሄ ማለት ነው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ታውቃለህ? አዎ እሱ ምልክቱ። አዎ ይሄ ካውንስሉ ምንድን ነው ዓላማው? ካውንስሉ እንደዚህ በትምህርት በልምምድ ተበታትነው ያሉትን ወደ አንድ ነው መሰብሰብ ነው አይደለ ዓላማው የካውንስሉ። ግን ይኸውልህ ካውንስሉ ራሱ ይሄን አርማ ሲሰራ ምን ብሎ ነው የተረጎመው? የአርማውን ምልክት ሲያስቀምጥ እዛው ገጽ 9 ላይ ያለልህ ምን ይላል? ያው የዚህ አርማ ምልክቱ መስቀሉ መስቀል ነው አለ። ችግር የለውም መጽሐፍ ነው አለ። ከዛ ግን እዚህ ጋር ይታያል የተለያዩ መስመሮች አይደል የተጠላለፉ እርስ በርስ። የእነዚህ መስመሮች ትርጉም ምንድን ነው አለ? ያው መደቡ ላይ ያሉት የተያዙ ቅርጾች፣ እነዚህ መስመሮች ቅርጾች ማለት የተለያዩ መስመሮች የተለያየ እድሜ እና አስተምሮ ያላቸውን ቤተ እምነቶች አየው። የተለያየ እድሜ የተባለው ለምን ይመስላል? በተለያየ ጊዜ ሁሉም የየራሱን የግል መረዳት የግል እሳቤ ይዞ የየራሱን መረዳት ይዞ ስለወጣ፣ ከዛ ደግሞ እያንዳንዱ ደግሞ አስበው አጥቢያ ሳይሆኑ የሆኑት ቤተ እምነት ነው የሆኑት ወጥተው። አጥቢያና ቤተ እምነት ልዩነቱ ለምሳሌ በኦርቶዶክስ ቤተክርስቲያን ሚካኤል፣ ገብርኤል፣ ልደታ ብትሄድ ቤተ እምነት ነው የሚባሉት ወይስ አጥቢያ ደብራት ነው የሚባሉት? ደብራት እንጂ ቤተ እምነት አይባሉም። ምክንያቱም አንድ ቤተ እምነት ነው ያለችው ኦርቶዶክስ በቃ አለ ጋር። ሌሎቹ ደብራት አጥቢያ ነው የሚባሉት። በካውንስሉ ግን ቤተ እምነት ነው ያስቀመጣቸው። ለምን መሰለህ? የአስተምሮ ልዩነት ስላላቸው እና ደግሞ የተለያየ እድሜ ልዩነት አመጣጣቸው አመሰረታቸው የተለያየ እድሜ ነው። እሱ ብቻ አይደለም ነው የአስተምሮ ልዩነት አላቸው። አየው። ስለዚህ አምልጥ ወገኔ አምልጥ፣ አጥና በደንብ። መጀመሪያ ግን ዝም ብለህ ሳይሆን አንብብ፣ አጥና። ምክንያቱም ልትመጣም ከፈለክም ልትቀርም ከፈለክም በቃ በደንብ አውቀህ መሆን አለበት። ስትመጣም ማውቀክ ነው፣ ስትቀርም ደግሞ በደንብ መርምረክ ነው። ስለዚህ ቻሌንጅ አደረገ። አንብብ፣ መጽሐፍቶችን አንብብ። ከፈለክ እኔ በውስጥ እልክልሃለሁ። ይሄ የሙሉ ወንጌል ነው። የቃለ ሕይወት አለኝ፣ የመሰረተ ክርስቶስ አለኝ፣ የመካነ ኢየሱስ አለኝ። ኦኬ። በትንሽ ነው እንጂ መጀመሪያም የስራው ባህሪ ሀገር መከላከያ ከልጅነት ጀምሮ ይዘው ስላደኩ አይመችም እንትን ለማለት። ዞሮ ዞሮ አሁን ለመስተካከል ስለፈለግኩ ነው በውስጥ ብትልክልኝ መማር መዋቅ ነው የምፈልገው እኔም። እሺ አመሰግናለሁ። አሁን ፎሎ አድርጌያለሁ። የት ሀገር ነው ያለኸው? ባህር ዳር። ባህር ዳር ነኝ። እዛም ባህር ዳር ተቀምጠህ ነው? ጀግና አስተማሪዎች አሉበት። እሺ ችግር የለውም። በቃ ፎሎ አድርጌያለሁ። ቴሌግራምን አስቀምጥልኝ። እሺ እልክልሃለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በል በርታ። እግዚአብሔር ከአንተ ጋር ይሁን። አይዞህ። አሜን አሜን። እሺ ወገኖች እንግዲህ እንደዚህ ነው ያላችሁ። በደንብ ጊዜያችንን ሰጥተን ቲክቶክ ላይ የምናገለግለው ለዚህ ነው። ብዙዎች ሳያውቋት ወጥተዋል ቤተክርስቲያንን በተነገራቸው ውሸት። ቤተክርስቲያን እንዲህ ናት ተብሎ እየተነገራቸው
ስለዚህ ብዙዎች ወጥተዋል። ስለዚህ እንደዚህ ሲገኙ ይኸው አሁን ሳሳየው ይሁት አዲስ ነው ሆነበት ወንድማችን። ያሳዝናል ብቻ። ኤኒዌይስ እናግዘዋለን፣ እግዚአብሔር ይፍቀድልን። እንግዲህ እስቲ ባህር ዳር ጴንጤ የለም ውሸቱን ነው። አይ ጴንጤማ ሞልቷል። ልጅ አለም አንተ ወይም አንቺ ውሸተኛ የምትሆኙ ጴንጤ የለም ካልሽ፣ እኔ እንኳን የማውቃቸው ጴንጤዎች አሉ ባህር ዳር ጴንጤ የለም። ለምን ደሞ አይኖረው? እኔ እንኳን የማውቃቸው ስንት አሉ። እሺ ስለዚህ ይሄን እንትን ምንድን ነው ይሄን ቪዲዮ ሰርቼበታለሁ፣ ገብታችሁ እዩ ፕሊዝ። እሺ ቪዲዮ ሰርቼበታለሁ በዚህ ዙሪያ። ስለዚህ ገብታችሁ ዲዩት አድርጉ፣ ኮፕሊንክ አድርጉ፣ ሼር አድርጉ። ይህንን የካውንስሉን አርማ በተመለከተ እንቀጥላለን። እግዚአብሔር ይርዳን። በርቱ፣ ተማሩ፣ አጥኑ። ኦርቶዶክሳዊን ትምህርት በደንብ እዩ። ደግሞ ተጠያቂ ብቻ ሳይሆን ደግሞ ጠያቂ ሙኑ። ለሚጠይቋችሁ መልሱ። እናንተ ደግሞ መልሳችሁ ጠይቁ፣ ቻሌንጅ አድርጉ። ለረጅም ዘመናት ኦርቶዶክስ ስትጠየቅ ስትመልስ ትኖራለች። አሁን እየመለስንም ነው፣ ደግሞ እየጠየቀንም ነው። እያነበብን ነው፣ እየቆፈርን ነው። ብዙ ነገሮች ያው እንደምታዩት ደበቆቅ ያለ ነገር የማይነገረውን ነገር ሁሉ ያው እያሳየን ነው። ስለዚህ በርቱ እናንተም፣ እግዚአብሔር ደግሞ ያበርታን። ሁላችንም በነገሮች ሁሉ እግዚአብሔር ይርዳን። ማን ልበል? ከየት ቤተ እምነት ነህ? እኔ የወንጌል አማኝ ነኝ። ቤተ እምነት የት ነው? የወንጌል አማኝማ ቤተ እምነትማ የለም። ተው ወንድም አለው። ያው እኛ እኮ እንደ አንድ ሃይማኖት አሁን ኦርቶዶክስ ተብሎ እንደሚባል እንደገና ደግሞ ሙስሊም ተብሎ እንደሚባል የእኛም ሃይማኖታችን አንድ ነው። እሱም የወንጌል አማኝ ተብሎ ይታወቃል። የወንጌል አማኝ የሚል ቤተ እምነት የለም። ካውንስሉ ራሱ የወንጌል አማኝ ብሎ ቤተ እምነት አልሰጣችሁም። አታውቀው ከሆነ ላሳየ ችግር የለውም፣ ማሳየት ትችላለህ። ግን እዛ አለ ኦንላይን ላይ እምነታችን ምን እንደሆነ ተገልጿል። ቃል በቃል ተጽፏል። አሳየኝ እና ልክፈትልህ። ምን ችግር አለው? ልክፈትልህ። የወንጌል አማኝ የሚል ቤተ እምነት አሳየኝ። ታሳየኛለህ ከሊስት ውስጥ እንዴ? የእናንተኑ መጽሐፍ ካልካርከው በስተቀር ይሄ የካውንስሉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ታውቋለህ? የመታደሪያ ደንቡ እያንዳንዱ እኛ የምናምነው ነገር እዛ ላይ ተጽፏል። ከፈለግ እሱን አልጠየቅኩም እኔ ቤተ እምነት የጠየቁ። ምክንያቱም ወደ 64 ቤተ እምነት አላችሁ። ካውንስሉ በትምህርትና በእድሜ የተለያዩ ቤተ እምነቶች ብሎ ዘርዝሯቸዋል። የት አለ ቤተ እምነት የሚለው? እሺ እንደሱ መጠየቅ ነው። ስትጠይቅ ጠይቅ፣ አንኳኳ ይከፈትላል ነው። እሺ ይሄን አርማ ታውቋል አይደል? የካውንስሉ አርማ ነው። እሺ አርማውን ታውቋለህ? ትርጉሙ የአርማው ትርጉም ለምሳሌ መስቀሉ ምንድን ነው? ያው አንድ እንደመሆናችንን የሚያሳይ ነው። መስቀሉማ የክርስቶስ የተሰቀለበት ነው። በጣም ጥሩ። መጽሐፉስ? ያው መጽሐፉ መጽሐፍ ቅዱስ ነው። እሺ እዚህ ጋር ያለው መስመሩ ምኑ ቀለሙ ከለሩ ምንድን ነው የሚያሳየው? ቀለሙ ከለሩ የሚያሳየው ያው መስመሩ ነው። መስመሩ ራሱ ምንድን ነው የሚያሳየው? የተለያዩ መስመሮች ምን እየተሰነጣጠቀ ነው ምናምን እያልክ ነው? አየራስን እኔ አላልኩም፣ ለአንተን ንገረኝ ያልኩት። እንትናችን ነው አርማችን ነው እኮ። ምንድን ነው ትርጉሙ? ትርጉም የለውም? ካለው እንግዲህ አሳየኝ። አንተ ትርጉሙን ንገረኝ እንጂ እየተረጎምክ ነበር እኮ። ያው አንድ መሆናችንን ለማሳየት ይህን አርማ አስቀመጡ። ከዛም በኋላ አንድ የሆንበትን ትምህርት ደግሞ ከታች ዘረዘሩ። ከፈለግ ማንበብ ትችላለህ። እሺ አታውቀውም አርማውን ወንድሜ። ይኸው ለአርማውን ራሱ እዛው ዝቅ ብለህ አንበው ምን እንደሚል አንብብልህ። መደቡ ላይ ያሉት የተያያዙ ቅርጾች ይላል አይደል? ይታያል። አንብብ ጎይድ። አዎ መደቡ ላይ የተያያዙ ቅርጾች የተለያየ እድሜና አስተምሮ ያላቸው ቤተ እምነቶች ይላል። አየው፣ የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ምን ማለት ነው? ፍታልኝ። ኦኬ፣ የተለያየ አርማ ቤተ እምነቶች ብሎ ለማለት የተፈለገው ኦፍኮርስ የራሳቸውን ትራዲሽን ያቸው። ስለዚህ ነገር ቤተ እምነት የት ነው ያንተ? ኦኬ፣ ቤተ እምነት ከጠየቀኝ ኦፍኮርስ እኔ ሙሉ ወንጌል ነኝ። በጣም ጥሩ። ስለዚህ አየህ የተለያየ እድሜ እና አስተምህሮ እነዚህ ይሄ ማለት ያው ይሄ እንደዚህ ኤክስ የተሰራው ለመሰለ የተለያየ እድሜ ያላቸውና የተለያየ አስተምህሮ ያላቸው ቤተ እምነቶች ስለሆኑ ነው። ገባህ?
አይ የተለያየ የራሳቸው የሆነ ትራዲሽን የራሳቸው አስተምሮ ነው የሚለው ትራዲሽን ይኸውልህ፣ አስተምሮ የተለያየ እድሜ ቆይ ላሳይ ነው ቅዱስ የአስተምሮ ልዩነት ላሳይ ነው። የተለያየ እድሜ እና የተለያየ እድሜ ማለት ነው ንገረኝ። የተለያየ እድሜ ማለት ያው የተነሱበት የተለያዩ የራሳቸው ሆነ እድሜ ያላቸው እንደገና ደግሞ የመጡበት የተለያየ እድሜ ያላቸው አይደል? አዎ እንደዛም የተለያየ በጣም ፐርፌክት። የተለያየ እድሜ የያዙት ለምንድን ነው? ስለ እኮ አሁን የተለያየ እድሜ ኢትዮጵያማ የገቡበት በአንድ አመት አይደለም ሁሉም የገቡበት የራሳቸው ሆነ ትራዲሽን ይዞ ነው። ስለማን ነው የምታወራው? ስለ 64ቱ ቤተ እምነቶች እኮ ነው የምነግርህ። ስለነ ገነት ቤተክርስቲያን፣ ስለነ መካነ ኢየሱስ፣ ስለነ ቃሊዮስ፣ ስለነ ሙሉ ወንጌል፣ ስለ መሰረተ ክርስቶስ ምናምን እኮ ነው የማወራው። እዚህ እኮ ስለዛ እኮ ነው የሚያወራው። አሁን በአስተምሮቱ ነው እናውራ ነው ወይስ አንተ አሁን ዝም ብሎ አሁን አሉባልታ ምንም ለማይጠቅም? ኧረ እባክህ አይ ቅዱስ ተው። ትልቅ ሰው አይደለ እንዴ? የተጻፈውን ማንበብ አሉባልታ አልከው? መልስ ብታጣ ቅዱስ ገባ። አይ ቅዱስ የተለያየ እድሜ ተብሎ የተባለው የራሳችን የሆነ ትራዲሽን አለ። ትራዲሽን አይደለም አስተምሮ ነው። አስተምሮ ልዩነት ላሳየህ አስተምሮ ልዩነት አይ ኢሴንሻል ፕራይመሪ ኢሴንሻል ሆነ ኢሴንሻል ሆነ አስተምሮ ልዩነት ላሳየህ ይችላል። ያስተምሮት ልዩነት ካለ ላሳየህ። ኦኬ ለምሳሌ መካነ ኢየሱስ የጥምቀት ትምህርቷ ነው። እሱ ፕራይመሪ ኢሴንሻል ሆነ ትምህርቱ አይደለም። ላሳይ ነው ኢሴንሻል መሆኑን ላሳይክ ነው። ከነገረ ድነት ጋር እንደሚያዝ ላሳይ ነው። እሺ ይኸው ገጽ ስንት አነባለህ መሰለህ? ገጽ 377 ጀምሮ ታነባለህ። እሺ ግን ከገጽ 378 ጀምሮ ይላንብብልህ። ከገጽ 377 ይጀምራል የጥምቀቱ። እሺ እና አስተውል። አንተ አሁን ይህን ትምህርት አትቀበለውም። ኢሴንሻል ትምህርታቸው ነው። ላሳይም እንደሚል ምን ይላል? ቁጥር 6 ላይ ያው በመጀመሪያ ጥምቀት በሰዎች የተሰራ ወይም የተላለፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት። 10 ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡ የተሰጡ ናቸው። እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት ይችላሉ ይላል ሉተር። በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። ትቀበሏለህ? እኛ ጥምቀትን የምናብራራበት የራሳችን የሆነ እኔ እሱን አልጠየቅኩም ቅዱስ። ይሄ ይኸውልህ አንድንም ማለት ኢሴንሻል ነው ማለት ነው አይደለ? ይኸው ምን ይላል? ይኸው እንደዚሁም ጥምቀት ሰማያዊ ጨዋታ ሳይሆን በራሱ ከእግዚአብሔርና ይኸው በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን ይላል። አየው እዚህ ጋር መዝሙር ቆይ አንድ ያስወራኝ ምን መሰለህ? እኛ ጥምቀትን የምናብራራበት የራሳችን የሆነ ዴፊኒሽን አለ። ሉትራኖችም ደግሞ ጥምቀትን የሚያብራሩበት የራሳቸውን አረዳድ አለ። እኛም ኦፍኮርስ አንድ ሰው አምኖ መጠመቅ የግድ አለበት ብለን ነው ምናምነው። ካልጠመቀ አይድንም ብለህ ታምናለህ? አታምንም? ለምን ተዋሻለህ? አንዱ እምቢ ካለ አመፀኛ ነው። አመፀኛም ደግሞ ጭራሹ ነው ሲጀመርም አላ ካልተጠመቀ አይድንም ብለህ ታምናለህ? በእምነት ብቻ ነው የሚዳረን የምትለው አንተ? በእምነት ብቻ ብለን ስንል እኛ እኮ የጌታን ትእዛዝን ኤክስክሉድ እያደረግን አይደለም። ስለዚህ ሰው ኦኬ፣ በጣም ጥሩ። ስለዚህ አንድ ሰው ባይጠመቅ በማመኑ ብቻ ይድናል? ኦኬ፣ ባይጠመቅ የሚባለው ሲጀመር አንድ ሰው አመነ የሚባለው ሲጠመቅ ነው። የጌታ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ባመነበት ቅስበት ይድናል እሱ። ኦቤስ ታዲያ እዚህ ጋር አይልማ የሚለው ግን ምን መሰለህ? እዚህ ጋር ያለበለዚያ አንድንም ነው የሚለው። እየነገርኩህ እኮ ነው መዝሙር። ቆይ አንዴ እኛ ጥምቀትን ቅድምም ብያለሁ፣ ጥምቀትን የምናብራራበት የራሳችን የሆነ ዲፊኒሽን አለ። ኢሴንሻል አይደለም እያልከኝ ነው? ኢሴንሻል ሆኖ መጣ እያልኩ ነው ቅዱስ። ኦኬ ኢሴንሻል አይደለም ብዬ ያልኩት ለምን እንደሆነ ታውቃለህ? እነሱም አሁን ሉትራኖችን አንድ ሉትራንና አስገብተህ እዚህ ብትጠይቃቸው ለምንድን ነው አንድ ሉትራን ማስገባው? የእምነት መግለጫውን ፊት ለፊት አስቀምጬልህ እሱን እኮ ነው የምልህ። አሁን እኮ አሁን ጥምቀት ለድነት ይላሉ አይሉም ብዬ አላልኩም እኮ። እኔም እሱን አልጠየኩም ቅዱስ። ይኸውልህ ኢሴንሻል ሆኖ ከመዳን ጋር ተያያዘን ያልኩ ጥምቀቱ። አንተ ኢሴንሻል አይደለም ጥምቀት ነው የምትለው አይደለ ቅዱስ? አይ ፕራይሜሪ እና ሰከንደሪ ኢሴንሻል እኮ ነው። ፕራይሜሪ ኢሴንሻል አይደለም ነው እዚህ። ፕራይሜሪ ካልሆነ ታዲያ ግን ለመካነ ኢየሱስ ፕራይሜሪ መሆኑን የምታው ይኸው፣ አለበለዚያ እንደማንድን ይላል። አይ ለመካነ ኢየሱስም ለወንጌል አማኝ ለሁላችንም ፕራይሜሪ የሆነ ኢሴንሻል የሆነ ዶክትሪን አለ። እሱ አይ ልማ እዚህ ጋር ይኸውልህ አንተ ይሄ ዶክትሪን የለህማ። ይሄ ከነገረ ድነት ጋር ተይዞ ይኸውልህ ቅዱስ ታማኙን እንጂ ፕሊዝ ይኸውልህ በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን ማለት
ፕራይመሪ ነው አይደለም? እኛ ጋርም እኮ አንድ ሰው አምኖ አልጠመቅም። እኔ ስለ አንተ አልጠየቅኩም። የመካኒዎስን የምን መግለጫ ነው የጠየቅኩ? ይኸውልህ ምክንያቱም ኢሴንሻል ነው አንድ ነገር ፕራይመሪ ነው የምትለው ከነገረ ድነት ጋር ሲያዝ ነው አይደል? ኢሴንሻል ፕራይመሪ ኦኬ አይደለም። እነሱ ኢሴንሻል ፕራይመሪ፣ ኢሴንሻል ሴኮንደሪ፣ ኢሴንሻል ብሎ የሚያከፋፍሉት የራሳቸው ቅዱስ ኢሴንሻል ያልከው ነገረ ድነቱን ይዘህ ነው አይደለ? ፕራይመሪ ኢሴንሻል ካልክ አንድ ነገር ከነገረ ድነት ጋር እያያዝከው ነው አይደል? እኔ ጥምቀት ሲጀመር ኢሴንሻል አይደለም አላልኩም፣ ግን እኔ እሱን አልጠየቅኩም ቅዱስ። እኔ ፕራይመሪ ኢሴንሻል ነው ዴፊኒሽን የጠየቅኩ። ፕራይመሪ ኢሴንሻል ማለት ከነገረ ድነት ጋር የተያዘ ዋና ነገር ማለት ነው አይደል? ኦፍኮርስ ዋና መጽሐፍ ቅዱስ የሚያስተምረው ሐዋርያቶች የሚያስተማሩት። በጣም ጥሩ። ስለዚህ መካነ ኢየሱስ በእምነት መግለጫዋ ይኸው መጠመቅ እንደሚገባን አለበለዚያ እንደማንድን ይላል። ፕራይመሪ ኢሴንሻል ነው ወይስ አይደለም? ኦኬ እኔ እንደማውቁ ከሆነ መካነ ኢየሱስ የምታምነው ሰው የሚድነው በእምነት ብቻ በጸጋ ብቻ። ይኸው እዚህ ጋር ይኸው የእምነት መግለጫው ነው የማሳየህ። እኔ እኮ አልጻፍኩም። ይሄንን እኮ አይሉም አላልኩም እኮ። ይሄንን ግን ሲያብራሩ ፕራይሜሪ መንገድ ተብራራ እኮ። ምንድን ነው የምታብራራው? አለበለዚያ አንድንም እኮ ይላል። እኛም እኮ እንላለን እኮ። አሳየኝ። የሙሉ ወንጌል ላውጣልህ። አሳየኝ። አትዋሽ። አሳየኝ። እኔ ውሸት በጣም ፈጽሞ ማለት ነገር ውሸት ነው። ላሳየኝ ሙሉ ወንጌልን። የሙሉ ወንጌል አለኝ። አሳየኝ። ካልተጠመቅን አንድንም ያላችሁበትን አሳየኝ። ለምን ተዋሻለህ? አሳየኝ። እንዲያውም ጥሩ ካልተጠመቅን አንድንም ያልክበትን ታሳየኛለህ። ካልተጠመቅን አይደለም ያልኩት እኔ መጀመሪያ አሁን ቅዱስ ስትዋሽ እኔ ጠየቁ ምንድን ነው እኛም እንደዛ ነው ምን ነው አልክ? ምን የሚለውን ሳሳየህ ይኸው ካልተጠመቅን አንድንም የሚለውን የመካኒዎስ ሳሳየህ እኛም እንደዛ ነው ምን ነው አልከኝ አይደል? እኔ ያልኩትን ላብራራለህ። ችግር የለውም አለው። እኔ ያልወጣውም እኔ ያልኩትማ እኛ ሲጀመር እምነትን ስናብራራ አንተ ስለ እምነት አልጠየቁም፣ ስለ ጥምቀት የጠየቁ ቅዱስ። ጥምቀት እየነገርኩህ እኮ አንድ ሰው ባመነበት ቅጽበት እንደሚድን እናስተምራለን። ማናችሁ እናንተ? ማናችሁ እናንተ? ሙሉ ወንጌል። እኔ ስለ መካነ ኢየሱስ የጠየቁ። መካነ ኢየሱስም እኮ ሰው ባመነበት ቅጽበት ይድናል ብላ እኮ ነው የምታስተምረው። አሳየኝ። ይኸው አሳየኝ። የእምነት መግለጫ ፊት ለፊት ያለ አሳየኝ። ኦኬ የእምነት አውጣ፣ ችግር የለውም። እንትን ምን ነው ገጽ ስንት ላውጣልህ? ገጽ አንዴ ላውጣ። እኔ አንዴ አውጥቼ ቆይ አውጣ፣ እጠብቅሃለሁ። ምንም ችግር የለውም። የእምነት መግለጫቸውን ፊት ለፊት እያነበብኩልህ ገጽ 43 እያሉ እያገዙት ነው። ላውጣልህ ገጽ 43ን ከታች ገጽ 43 እያሉ ይጻፉልክ ነው። ራሱ ይንገረኝ በቃ። በልቅዱስ ያወጣው የትኛው ነው? ቡክ ኦፍ ኮንኮርድ ነው ወይስ ቡክ ኦፍ ኮንኮርድ ነው? መጽሐፈ ስምምነት ይኸው ያወጣልህ ወደ ላይ። ያው ኦኬ ወደ ላይ ሄድ እስኪ። ሄድኩ ሄድኩ። የት ጋር ሄድ? መውጫ እስኪ ቆይ ምዕራፍ አራት ላይ ያለው እስኪ ቆይ። የምን ምዕራፍ 4? ኦኬ ቆይ እስኪ መጽሐፍ ስምምነትን አንብበው ታውቃለህ? የኦግስበርግ የእምነት መግለጫ አንቀጽ 4 ላይ እስኪ ያለውን እስኪ ቆይ ለማንቱ ስለ መጽደቅ የጻፈችው አለ። ቆይ ስታገኘው አንድ ቁጥር ጻፍልኝ ቅዱስ። እሺ አንድ ቁጥር ጻፍልኝ ስታገኘው ፕሊዝ። በጣም ጊዜን እየወሰድክብኝ ነው። እና የቅድሙ ወንድማችን ግባውን